أهلين إن شاء الله شير عربيت يا جماعة. وعليكم السلام ورحمة الله وبركاته. إن شاء الله عند تلمدوا قطرين زيغاس كمطالهم ወደ በኋላ ደውላችሁ ሐሳብ መስጠት የምትፈልጉ ኢንሻአላህ እስኪ ሼር አድርጉት ያ ጀማ ሼር አድርጉት። ቀጥታ አትደውሉ። ቀጥታ አሁን አላስተናግዳችሁም። በሳውዲ አረቢያ ቀጥታ አላስተናግዳችሁም ኢንሻአላህ። ቀጥታ አትደውሉ። በኢሞ ወይ ደግሞ ቦቶም ካላችሁ በሱ ነው ኢንሻአላህ። وعليكم السلام ورحمة الله وبركاته. إن شاء الله شير عربت مجلسه لمسلمو من سرطان يميل فرسني أسكتين already قدم بزي حساب لحساب بما من الباط يتكتاتلاتشين كان برا شمس الدين page لاي قابزون بسو جمريو نبرا كن ياوي هين ياو سلكي قابتشي بس لما لاكي مسلنيال لي سرادنيال چالم ሰው ሳይገባ እንዴት ወደ ጉዳይ ይገባል? ሃናን እኔ ማውራው ብዙ ሰው እንዲሰማው ነው እኮ። إن شاء الله شير طيب ودنا تبو جيبي إن شاء الله اسكي تيليجرام لايك አላችሁ ወላ ሼር አድርጉት ወደ ቴሌግራም ማለት ነው ሰው ሃናን እሺ አለኩል ያህል ወደ ነጥብሽ ግቢ የምትሉ ይቸከላችሁ ልክ ስላላችሁ ወደ ነጥቤ ልግባ ያለው ይበቃልና ነጥቤ ብርሴ ላይ እንደምታዩት መጅልስ ለሙስሊሙ ምን ሰራ የሚል ነው። እስኪ ሁላችን መጅሊስ የፌደራል መጅሊስ ለሙስሊሙ ምን አበረከተ? እንግዲህ አሁን ሙስሊሙ ደሙን አጥንቱን አፍሶ ኡስታዞቻችን ታስረው ተገርፈው መከራን ስቃይን አይተው ሴቱ ሳይቀር እስር ቤት የገባበት የድምጻችንን ይሰማ ውጣ ውረድ ልፋት ስንቱን ለስደት የዳረገ ስንት ሰው የሞተበት ጊዜ ነበር።
በዛ ሁሉ መከራ ህክሙዬ ወደ ገደለው ግቢ ብለው ሲያጣድፉኝ ወደ ገደለው ገባው። ኢንሻአላህ ቁርአኑን ጋብዛችኋለሁ ሌላ ጊዜ። አለኩል ሀል ያ ሁላ መስዋዕትነት የተከፈለበት ነገር ያ ሁላ መስዋዕትነት የተከፈለበት የፌደራል መጅልስ ዛሬ ምን እየሰራ ነው? ለሙስሊሙ ምን አበረከተ? ለ6 ወር ተብሎ የተቀመጠው መጅልስ እንግዲህ ለ6 ወር በምርጫ እስኪቋቋም ተብሎ ተቀምጦ ነበር። ግን እንደ ቀልድ መጅልሱ ወራትን አሳልፎ አመታትን አሁን ላይ ወደ አመት ከምናምን ሆኖታል። ግን ምን ሰራ ለሙስሊሙ የሚለው ጥያቄ እኔ የሚመልሰው ምንም አልሰራም ነው። መጅልሱ ይህን ሰርቷል የሚለው ነገር የለም። ለምንድነው ማለለው? የሰራው ነገር ስለሌለ። ይህ መጅልስ መጣ ተቀመጠ ወንበር ላይ ለአመት ከምናምን ወንበር አሙቆ እስካሁንም ወንበር እያሞቀ ነው። ምን ወንበር አሙቆ ወረደ እንደው እንዳለው እስካሁንም ወንበር እያሞቀ ነው። ኢንሻአላህ ሼር አድርጉት ያ ጀማ ሼር አድርጉት። ባረከላሁ ፊኩም። ሰው ይግባ። እስኪ እኔም የተወሰነ ሼር ላድርገው። ሆኖም ያ ሁላ መስዋዕት የተከፈለበት መጅልስ ዛሬ ምን እየሰራ ነው ሲባል እንደ ሙስሊሙ እንደኔም እንዳየሁትም ነገር ሁሉ መጅልሱ ለኛ ምንም እየሰራ አይደለም። መጅልሱን እየመራው ያለው በራሱ ማን ነው የሚለው ነገር ጥያቄ ውስጥ ነው። መጅልሱን እየመራው ያለው ማን ነው ጥያቄ ውስጥ ያለ ነገር ነው። ምክንያቱም መጅልሱ እያረገው ያለው ነገር እየሄደበት ያለው አካሄድ እየሄደ ያለው መንገድ ለማንም ይበጅ ነው? ለሙስሊሙ ወይስ ለካፊሩ ወገን የሚለውም ጥያቄ ነው። ምክንያቱም መጅልስ ለሙስሊሙ ምንም ነገር ሲያደርግ አላየንም። ሙስሊሙ እንደ አባት ያንን ሁላ ደም አፍሶ ያን ሁላ አጥንቱን ከስክሶ ከሀገር ህዝብ ሙስሊሙ ከሀገራቸው እስኪሰደዱ ድረስ የድምጻችን ይሰማ ችግር የማያቀው አለ ብዬ አላስብም። የረሳውም ይኖራል ብዬ አላስብም። ወንድም እህቶቻችን ከሀገር የተሰደዱበት ኡስታዞቻችን ከሊቅ እስከ ደቂቅ እስር ቤት ገብተው የተሰቃዩበት ነው። ይህ የፌደራል መጅልስ እንደ ቀልድ አይደለም ዛሬ እዚህ ጋር የተቀመጠው። ሆኖም ግን ይሄን ያህል ጊዜ ሲቀመጥ መጅልሱ ለሙስሊሙ ምን ሰራ ሲባል ምንም የሰራው ነገር የለም ነው። በተቃራኒው መጅልሱ ለሙስሊሙ ጠላት ነው የሆነው። ያንን ሁላ ደሙን አፍሶ አጥንቱን ከስክሶ ከሀገር ወጥቶ በእስር ተሰቃይቶ ይህ እዚህ ቦታ ላይ ያስቀመጣቸው ሰዎች እንደዛ የደማቸውን ያፈሰሱትን ህዝብ እየረገጠ ነው ያለው። ስለ ሙስሊሙ ዴንታ አልሰጠው። ሙስሊሙን ያከደም ለማክበር ምንም ጊዜ አልኖረው። ለምንድነው ይሄ የሆነው? ዛሬ በየሚዲያው እየወጡ ወሃቢያ ምንያ እያሉ መናፍቃን ማህበራዊ ርኩሶች የሚናገሩት ከየት አምጥተውት ነው ሲባል ከነሱ የሰሙትን ነው። ስለዚህ የማህበራዊ ርኩሳን እጅ እና እግር ያለው የት ነው? መጅልስ ውስጥ ነው። መጅልሱን እየመራው ያለው ማን ነው? የፌደራል መጅልስን እየመራው ያለው ማን ነው? ማህበራዊ ርኩሳን ናቸው። ዳንኤል ክብረት ነው እየመራው ያለው። ይሄንን ነው የምንለው።
ሞጣ ላይ መስጂድ ሲቃጠል በመከራ በትግል መግለጫ ወጡ። በስንት መከራ ህዝቡ ሆ ብሎ ሲነሳ ማለት ነው። ሼም ይዟቸው ነው እንጂ መግለጫ ያወጡት የፌደራል መጅልስ ሊያወጡ አልነበረም። 4 መስጂድ ሲቃጠል 400 ሰው ንብረት ሲወድም በመከራ ነው መግለጫ ያወጡት። ዛሬ ኡስታዞቻችን ሲገደሉ በየቤት ከቤታቸው ሲገደሉ ከነሚስታቸው ከነባለቤታቸው ሲገደሉ መስጂድ ውስጥ ንብረት መስጂድ ሲመጣ ኡስታዝ መስጂድ አሰግደው የሚወጡ ኡስታዞች እዛው እየተገደሉ የአዲስ አበባ መጅልስ ተቃውሞ መግለጫ ሲያወጣ የፌደራል መጅልስ እንዴት አወጣ ብሎ ለመቃወም ማንም አልቀደመው። ለምን ብሎ ለመውጣት የቀደመው የለም የፌደራል መጅልስ። ሙስሊም ኡስታዞች ሲገደሉ ግን ህፃናት ተነጥለው ሙስሊሞች ተነጥለው ሲገደሉ ግን ምንም አላሉም ነበር። ባላየ ባልሰማ ነበር ያለፉት። መግለጫ ሲያወጣ ግን ከእነሱ ጋር ስላልተመካከረ ብሎ hatta ምንድነው ይሄ ቪኦኤ አማርኛ የሚለው ላይ ቀርበው አወገዙ። እንዴት እንደዚህ አይነት መግለጫ ይወጣል? ይህ መግለጫ እኛን አይወክልም። እኛን አማክረው አይደለም መግለጫ ያወጡት። ማንን ለማስደሰት ነው ይሄ ሁላ? የፌደራል መጅልሱ ማንን ለማስደሰት ነው? ማህበረ ርኩሳንን ያልተወያዩበት ምኑ ላይ ነው? ኡስታዞች መገደላቸው ላይ ነው ያልተወያዩበት። አላጣራንም እያለ ያለው ፌደራል መጅልሱ ምኑን ነው ያላጣራ? ኡስታዞች መገደላቸው ነው ያላጣራ? ወይ ቆፍሮ ገና ሬሳቸውን አውጥቶ ሊያጣራ ነው? አልገባንም። ዛሬ ማህበረ ርኩሳን እኮ ከማንም በፊት ሻሸመኔ ላይ የተፈጠረውን ችግር ሙስሊሙ ላይ እንደ ብርድ ልብስ ሲያለብሱት መጅልስ የፌደራል መጅልስ ወጥቶ ለሙስሊሙ እየመራው ላለው ሙስሊም ምንም ጠበቃ እንኳን ሊሆን አልቻለም። በስሱ እንኳን በመግለጫ ደረጃ እንኳን ሙስሊሙን ሊጠብቀው አልቻለም። ስለዚህ ምን ያደርግልኛል? እየተከፈለው የሚሰራው እስኪ መጅልሶች የሚከፈላቸው ከየት ነው? ማህበረ ርኩሳን ነው እንደ መጅልሶችን የሚከፍላቸው? ስለዚህ የመጅልሱ ነገር ለኛ ከምንም በላይ ሊያሳስበን የሚገባ ጉዳይ ነው ላለው መጅልሱ አሁንም ቢሆን እኛን አይወክልም፣ ሙስሊሙን አይወክልም። ምክንያቱም እየሰራ ያለው ነገር ሙስሊሙን የሚወክል አይደለም። አፉን ዘግቶ ነው የተቀመጠው። ለሙስሊሙ ምንም እንቅስቃሴ ያደረገ አይደለም። ባላየ ባልሰማ ነው ያለፈው ያለው በተቃራኒው ማለት ነው። እስከመቼ በዚህ መልኩ ይቀጥላል? ታዲያ ለሙስሊሙ ማን ነው የሚቆምለት ነው? ያ ሁላ መከራ ደርሶ የተቋቋመው መጅልስ ለሙስሊሙ ደንታ ከሌለው ለሚፈጠረው ነገር ሁሉ ሙስሊሙ ላይ እየደረሰ ላለው ትችት፣ ስድብ ምንም ደንታ ከሌለው መጅልስነቱ ምኑ ነው? የሙስሊም መሪ መባሉ ምኑ ላይ ነው? ለኔ ሴንስ አይሰጠኝም። እነዚህን ሊመሩ አይችሉም። ራሳቸውን ገና መምራት የሚያስፈልጋቸው ሰዎች ናቸው መጅልስ ላይ የተቀመጡት ማለት ነው። ስለዚህ እነዚህ ሰዎች ከዚህ ከተቀመጡበት መጅልስ ከተቀመጡበት ወንበር ራሳቸው ቀስ ብለው እስከዛሬ ሙስሊሙ ላይ ለደረሰው ነገር ጠበቃ ሆነን ስላልጠበቅናቸው ይቅርታ ብለው ሹልክ ብለው መውረድ ነው ያለባቸው። ከዚህ በፊት እህቴ እንዳለችው እኛንም ወንጀል አያስገቡን። እነሱ ጋር አፍላፊ እያነጋገሩን እያሰደቡን ወንጀል አያስገቡን። እዛ መተት ተደርጎባቸው መተታቸው ከሆነ ለምን ቁርአን ቤት ሄደው አይቀርባቸው? የማህበረ የደብተራ ጉዳይ በደንብ ጥንቁልና ውስጥ የገቡ ስለሆኑ ምናልባት መተት አድርገውባቸው አደንዝዘዋቸው ከሆነ ቁርአን ቤት ሄዱና ይቀርባቸው። አሊያ ግን የፌደራል መጅልስ ሙስሊሙን አይወክልም። ኡስታዞች ሲገደሉ ለምን ኡስታዞች ተገደሉ ብሎ ያወገዘውን የአዲስ አበባ መጅልስ እንዴት ብሎ መቃወም ምን ማለት ነው? ኡስታዞች ይገደሉ ችግር የለውም ነው? ሙስሊሙ ይገደል ችግር የለውም ነው? እኔ አይመለከተኝም ነው? የሚመለከተው ማን ነው ታዲያ? ሙስሊሙ ለማን አቤት ይበል?
መጅልስ ማህበረ ርኩሳንን መክሰስ ይችላል። ማህበረ ምክንያቱም እዚህ ጋር እኛ ላይ ሙስሊሙ አረደ፣ ገደለ፣ ጨፈጨፈ እያለ የሙስሊሙን ስም እያጠፋ ያለው ያላደረገውን አደረገ እያለ ያለው ማህበረ ርኩሳን ነው። ማህበረ ርኩሳንን መክሰስ የሚችለው ደግሞ መጅልሱ ነው። ለምን አልከሰሰም? ለምን አይከስም? የሙስሊሙ ጉዳይ ስላልተመለከተው አይመለከተኝም ብሎ ስለተወው እንጂ ይመለከተኛል ብሎ ቢያስብ ይቃወም ነበር። መጅልሱን ማህበረ ርኩሳንን ከሶ አፋቸውን ማዘጋት ይችል ነበር። እዚህ ጋር በጀርመን ላይ ቁጭ ብሎ የሚናከሰውን ውሻ ዛሬ ሙስሊሙ አናት ላይ እየጨፈረ ያለው አንዴ ኦሮሞ ነው የሚያርደው፣ አንዴ ስልጤ ነው የሚያርደው እያለ የሚዘላብደውን ያዘጉልን ነበር። ግን አይ አላየንም፣ አልሰማንም። ኡስታዞች ይገደሉ ችግር የለው፣ መሳጅድ ይቃጠል ችግር የለው፣ ቁርአን ይረገጥ ይቃጠል ችግር የለው። ዋናው እኛ ከወንበራችን ላይ አንንቀሳቀስ ብቻ፣ እጃችን አጥፈን እንቀማመጥ እንጂ ችግር የለውም። ሌላው ይለቅ ነው። እነሱ ጋር ይህ ነው እየሆነ ያለው። ስለዚህ እኛ ሙስሊሞች ራሳችን በራሳችን አንድ ሆነን ልንነቃ ይገባል። ይሄንን መጅልስ ልናስወግደው ይገባል። ሙስሊሙን አቅፎ የሚይዝ መጅልስ እንጂ የሚበታተን መጅልስ አይደለም የሚያስፈልገን ለኛ። ያሃዩ ማህበረ ርኩሳን ይሄ ማህበረ ቅዱሳን ብለው ራሳቸውን የሰየሙት ናቸው። ቅዱስ ማህበር ነን ወይ ደግሞ የቅዱስ ስብስብ ነን ብለው ራሳቸውን የሰየሙት እርኩስ ስብስብ የእርክሳን ስብስብ ናቸው። እንደዛ ማለት ነው። ኢንሻአላህ ስለዚህ ሙስሊሙ እኔ ሙስሊም ነኝ የሚል የዲኔ ጉዳይ ያገባኛል የሚል ዲኔ ሲሰደብ ቁጭ ብዬ አላዳምጥም የሚል በመጀመሪያ ደረጃ መቃወም ያለበት ዲኑን የሚሳደቡትን ሳይሆን የሚያሰድቡትን ነው። ዲኑን የሚከፋፍሉትን እዚህ ጋር ወጣው እንዲህ ነው ወከሌ እንዲህ ነው ብለው የሚሉትን ሳይሆን እንዲሉ የሚያደርጋቸውን ነው። ይህ ነው ላይ ካለ በቦቶም ደውሉ አይሰማም። ሄሎ ኢንሻአላህ መሐመድ ምናልባት ቦቶም ላይ ካለ በቦቶም ደውል። እየሰማኝ አይሰማም እንትን ላይ ኢሞ ላይ ስለዚህ ያ ጀማ መጅልሱን ልንቃወም ይገባል። ሁላችንም ሴት ነኝ ወንድ ነኝ ህፃን ነኝ ትልቅ ነኝ ሽማግሌ ነኝ አይሰራም። መጅልሱን ሁላችንም አንድ ሆነን ልንቃወም ይገባል። ሶሪ ወላ መስለኛል ኔትወርክ የለም ወላሂ አለም ከኔ ወላ አላቅም። ኢንሻአላህ ሐሳብ መስጠት የምትፈልጉ ኦሬዲ ቁጥሬን ከስራ አስቀምጬላችኋለሁ። ሐሳብ መስጠት ሁላችሁም መቃወም ግድ ነው። ሄሎ ሄሎ አይሰማም ድምጽ። ሄሎ ኢንሻአላህ ሼር አድርጉት ያ ጀማ ሼር አድርጉት ይግቡ ሙስሊሙ ሄሎ ይሰማል
መሐመድ እየሰራልኝ አይደለም ሀቂቃ እስኪ ነው እየደወልኩ ነው አንሳው ከሰራል ሄሎ ሄሎ على كل حال يا جماعة ሁላችንም ይሄንን መጅልስ ማስወረድ ከተቀመጠበት ማስወረድ አለብን ነው መጅልሱ ሙስሊሙን ፌደራል መጅልስ ሙስሊሙን አይወክልም ሰላም አለይኩም ወራህመቱላሂ ወበረካቱ ላይቭ ላይ ነሽ መሰለኝ ከቻልሽ ወይም በቮይስ ሜሴጅ አስቀምጠን አስቀምጠን ሜሴጅ ወይም ደግሞ ቀጥታ በፌስቡክ ከሁለት አንዱ ወይም ተናርቂ ዳርኪና ኢንሻአላህ እስኪ ኢንሻአላህ ማስገባት ከቻልኩ አስገባለሁ ኢንሻአላህ እስኪ በሜሴንጀር ከቻልክ ደውል መሐመድ እየሞከርኩት ነው አስገባኝ ይመስለኛል ዛሬኛ መጅልሱን ምንቃወመው ዛሬ ብቻ አይደለም በርግጥ ግን ለምን ተቃወማላችሁ መጅልሱ ገና ስላልተቋቋመ ነው ገና በአራት እግሩ ስላልሆነ ነው የሚል ብዙ ውዝሮችን ስትሰጧቸው ነበር እስኪ ማሜ ከቻልክ ደውል በእንትን ላይ ሜሴንጀር ላይ ከቻልክ ደውል ኢንሻአላህ ኢንሻአላህ እስከዛ ሼር አድርጉት ያ ጀማ ኢንሻአላህ እስከሚገባ ድረስ ሐሳቤን እኔ እንትን ልበል አለ አልহামዱሊላህ ይሰማል አይደል ድምጼ ወይስ እንዴት ነው አሁን በደንብ ይሰማል ኦኬ በመጅልስ ጉዳይ መሰለኝ ለሙስሊሞች ሰላም አለይኩም ኦርቶዶክሶች ደግሞ ካላችሁ ምትከታተሉ ዋላችሁ ቤታመሻችሁ በመጅልስ ጉዳይ መሰለኝ እየሰጠሽ ያለው ፕሮግራሙን አዎ ኦኬ ያው መጅሊስ የተበላሸው ዛሬ አይደለም እኮ ሰው አሁን ነው እየነቃ ያለው እንጂ መጅሊስ ከቆሸሸና ከተበላሸ ቆይቷል የሚመሩት ሰዎች ናቸው ከወሳኙ ከላይ የሚመራው ማን ነው የሚመራው ማን ነው ቢባል ክብሪትና ያው ዳንኤል ክብረት ያው ክብሪት ነው የሚለው ክብሪትና ያው ዶክተር አበይ ናቸው ተከከል የሚመሩት ማለት ነው ያው በፊት አቶ መለስ ዜናዊ ነበሩ እና እነ ጌታቸው አሰፋ እነ ስብሐት አቦ ይነጋ ምናምን ነበሩ አሁን ደግሞ ተቀይረውልን ስማቸውን ቀይረው መተው ህወሓት ነበር አሁን ደግሞ በሌላ ስም ነው የመጣው ስማቸው ምንም አያረግልንም እኔ ዋናው ነገር አሁን ማስተላለፈው ለሙስሊሙ ኡማ ምንድነው ይደራጅ በቃ አሁን ከሰሞኑ የሚከፈት ፌስቡክ አለ ያ ፌስቡክ የሚከፈተው ለሙስሊሙ ኡማ ሲሆን በማን ጉዳይ ላይ ነው እሱም በመጅሊስን እና ወርደ ፌስቡክ ነው የሚከፈት
ከፍተው እና ያንን ፌስቡክ በመጀመሪያ ሁላችሁም ጆይን አድርጋችሁ እንድትቀላቀሉ በዚህ አጋጣሚ ጥሬን አቀርባለሁኝ። ይሄ ነው አንደኛው። ሁለት ደግሞ ህብረተሰቡ በሙሉ ይደራጅ፣ ይሰባሰብ፣ መስጊድ እንዲከፈት የመጀመሪያ ጥያቄ መስጊድ እንዲከፈት ጥያቄ አቅርቡ። የመጀመሪያ ጥያቄ ዓለም ላይ በሙሉ መስጊድ ተከፍቷል ርቀቱን ተጠብቆ፣ ኢትዮጵያ ላይ ግን ሴራ እየተሰራልን ስለሆነ ትልቅ ሴራ። እሱም ሙፍቲ እንደው ምናልባት እንደ ማነው ስሙ እንደ አጫሎ ይገደሉና ያው ወጥተው ተናግረው የለውም በቢዩም በምንም ወጥተው ተናግረዋል። እሳቸውን ያስገድሉና ከዛ በኋላ የሚፈለጉት ኡስታዞችን አወሊያ ላይ የአወሊያ ስብሰባ ላይ አንዳንድ የተናገሩ ማሻአላህ አላህ እድሜያቸውን ያርዝምልን ኡስታዞቻችን ሄሎ አል የተደረገ ሴራ ነው። ሙስሊም ልትነቃ የሚገባ ማለት ነው። ይሄ ስትራቴጂ ተነድፎ የወረደው ከላይ ነው ከክብሪትና ከዶክተር አብይ እና ደግሞ ውስጥ የማይታወቅ ማን አለ የኢህአዴግ መሰሪ የነበረው አርከበ ቁባያ ያለ ይሄን እንድታውቅ እያንዳንዱ መረጃ በእጃችን አለ የሁላችሁ። ይሄንን ሴራ እያወቃችሁ አሁንም ቢሆን ለሙስሊም የተኛ ማንም የለም። እሳቸውን የሚሾፍራቸው ያለው በሶስቱ ነው የሚሾፈሩት ያሉት። ዶክተር አብይ ላሳደገው ለአባቱ ያልሆነ ለሙስሊም ይሆናል ብለን እንዳትጠብቅ። ዶክተር አብይ አብሮት ታግሎት ለመጣው ለመድረሳ ያልሆነ ለሙስሊም እንደማይሆን ወቀው። ኢትዮጵያ እያለ እያረደህ ነው ያለው። ስለዚህ ሙስሊም ልትነቃ ይገባል። ሁሌ እኮ ከ66 ጀምሮ እየቆጠራችሁት ነው 66 የጃኑ የኃይለ ሥላሴን መንግስት ያወረደው ከዛ በኋላ ደግሞ የኢህአዴግን ህወሓት ወይም ኢህአዴግ የሚባለውን መንግስት ያወረደው ሙስሊም ነው። ቄሮ አይደለም ፋኖ አይደለም እነሱን እንተዋቸው ሙስሊሙን። አሁንም ደግሞ ያለውን ዶክተር አብይን የ15 ቀን ጊዜ ይሰጠዋል። እሱ አንደኛ ነገር መስጊድ እንዲከፍት ይሄ ወሬ ስለሚደርሰው ነው የምነግረው። መስጊድ እንዲከፈት በዚህ 15 ቀን ውስጥ ከዛ ደግሞ መጅሊስ ያስቀመጣቸውን እኚህን አሻንጉሊት ሰውዬ እኔ አባቴ ይሆናሉ እንደው የኔ ሰው እኔ ይሆናል ያሉት ግን እዛ ጋር እንደ አሻንጉሊት እንዴ አንድ እግራቸው እኮ ጉርጓር ነው ያለው እንዴ። ትክክል። ሰው እኮ በዚህ ሰዓት እኮ እንደው አላህ እንደው አማሟቴን አሳምርልኝ እኮ ነው እንዴ የሚባለው። እሳቸው የሚያስፈልጋቸው አሁን ሄደው መስጊድ ቁጭ ብለው ማስተማር። ይሄ ቦታ እሳቸውን አይገባቸው ማናቸው እንዴ። ዶክተር ጀላኔ እኮ አማርኛ ቢችሉ እኮ በጣም ማሻአላህ ወላሂ ያንበረከኩት ነበር። ይሄንንስ አማርኛ አለመቻላቸው ነው በእሳቸው የሚጫወትብን እኮ ዶክተር አብይ። በሌላ አፋር እዛ ጋር ኦሮሞ አስቀምጬልሃለሁ ለማለት እኮ ነው። ኦሮሚያ ሙስሊምን ለመሸወር ነው። አትሸውደው እንዴ። በአሁኑ ሰዓት እኮ የነቃ ህዝብ ነው። ከእናንተ የበለጠው እኮ ህዝቡ ያውቃል፣ የነቃ ነው። ይሄን ልታውቁት ይገባል እንዴ። ስለዚህ ሙስሊም ተደራጅ፣ ራስን በደንብ አድርጋ አደራጀው እንዴ። ድምጻችን እንዲሰማ ይመጣ ነው እንደምትጠብቅ አትጠብቅ። እሱ እንዲመጣለ ወይ ቢቢኤን ወይም እነሱ እንዲመጡ አትጠብቅ እንዴ። 17ቱ ኮሚቴ እኮ ከነሱ ውስጥ እኮ ተቀጥቅጦ ግራ እጁ የማይሰራ አለ፣ ቀኝ እጁ የማይሰራ አለ፣ የጭንቅላት ተዘግዝቆ የተገረፈ እንዴ። እያንዳንዱን ሂስትሪ እኮ ልነግራችሁ አያስፈልግም እንዴ። ወላሂ ነው የምላችሁ መውለድ የማይችል ተኮላሽቶ ይወጣል ከታሰሩት 17 ውስጥ ወላሂ ነው የምልሽ እንዴ። እንዳይወልድ ተደርጎ ተኮላሽቶ ይወጣ ኡስታዞች አሉ። መናገር አይፈልጉም፣ እኛ እንነግርላቸዋለን እንዴ። ስማቸውን መጥቀስ ግን አልፈልግም። እንዴ አኮላሽቶ ያስወጣቸው ኡስታዞች አሉ እንዴ። ሲገቡ እኮ እነዚህ ኡስታዞች እኮ ጤነኛ ናቸው፣ ምንም የኩላሊት በሽታ የለባቸውም። ግን አሁን አንዴ አሜሪካ አንዴ ታይላንድ እያሉ ብር የሌላቸውን ብር እያስወጧቸው ነው ያሉት
ለማን ሲሉ ነው? ለዲናቸው ሲሉ መስዋዕትነት ኡማው መርጦናል በሚል። ስለዚህ አሁን ግን እነሱን አሁንም ቢሆን እዛ ውስጥ ግቡ ብለን ህይወታችሁ ይጥፋ እንላቸው። ከአሁን በኋላ ያለ ወጣት ግን ራስን ተደራጅተህ ይህንን እንኳን ይህን አሁን የተፈረካከሰ ወታደር አይደለም ወይም ፌዴራል ፖሊስ አይደለም መለስ አንቀጥቅጦ የያዘውን ማንም አይነካውም የተባለውን ከደርግ የባሰ ወታደር ነው እንግዲህ ገስግሰን ጥለነው ለዚህ በቃ ነው። አብይን እኮ እዚህ ጋር መጣ ነው እኛ ነን። ቄሮ አላመጣውም እዚህ ጋር አብይ። ይሄን ሊያውቀው ይገባል። ስለዚህ ዶክተር አብይ የሸወድከን ይበቃልና አሁን ግን ከሃይማኖት ላይ እጅህን ሰዎችን ሰብስቦ እና ማስተላለፍልህ መልእክት ማለት ነው። ከዛ በተረፈ ደግሞ ሙስሊም ነው ሰውየው እኛ ምንም አያደርጉልንም። እኛ እያንዳንዳችን እኮ 7 ሚሊዮን ነን። አንዳንድ ብር አውጥተን እኮ በባንካቸው እናስገባላቸው በወር ወላሂ አንዳንድ ብር እናስገባላቸው 7 ሚሊዮን ብር ያገኛሉ ምንም ነገር ሳይጨቃጨቁ። ለልጅ ልጆቻቸው ላይ የሚተርፍ ብር እንሰጣቸዋለን። ግን እሳቸው ያንን ቦታ ይልቀቁልን ይነሱ አንፈልግም። ስንት የተማረ እኮ ስንት ምሁራን ዓለም ላይ እኮ ያለው ኢትዮጵያውያን ሙስሊሞች እኮ ሳይፈልጉ እኮ ነው ውጪ ላይ እያስተማሩ ያሉት እውቀታቸውን እያፈሰሱ ያሉት። ስንት ምሁራን አለ ስንት ምሁራን ሙስሊሞች አሉ ሀገራቸውን ማገልገል እየፈለጉ ግን ምን ያድርጉት? አላስቀምጥ ያላቸው አላ መጅሊስ ጋር ሄዱ የሚሰማቸው የለም። መንግስት ጋር ሄዱ መንግስት የሚሰማቸው የለም። በጣም ያሳዝናል። አህባሽ የለም፣ ሰለፊ የለም፣ ሱንዬ የለም። ይሄን ደግሞ ልታቂ ይገባል። ወይ ወጣችሁ ይው ዓለም ላይ የሌለ ነው እኛ ሀገር ላይ ያለው ሱፊ፣ ሰለፊ፣ ወሃቢ ሊመታ ሲፈልግ እንደዛ ስም ያወጣላል። ዶክተር አብይ ያጠናው ምንድነው? ሰው አንድ ዲግሪም ሲመረቅ ምንም ሲመረቅ የሚሰራው ወረቀት በሳንተን አለ ጽሁፍ። እሱን የሰራው እኮ በገዛ እንግዲህ ያው ሙስሊም ነኝ ተብሎ ነው ከሙስሊም ፋሚሊ ነው እንግዲህ የወጣው። ግን የሰራው እሱ በአክራሪነት ነው። ማን የላከችው? የላከውን ሰው እኮ ነው ማወቅ ያለብን። በ13 አመቱ ወይም በ14 አመቱ የት ነበር? ኤርትራ ነበር። ከአሜሪካ ጋር እኮ ሲሰልል የነበረ ሰው ነው። እሱና ጌታቸው አሰፋ የምንረሳቸው ሰዎች እኮ አይደለም። እሱስ ማን ነውና ነው እንዴ? አብሮ እኮ የ17 ኮሚቴ እኮ ደም እንትን ሲፈስ እኮ አብሮ የነበረ ሰው አሻግራቸዋለሁ ብሎ ግን አሁን ይኸው በእኛ በሙስሊሙ ላይ ነው በማንም ላይ አይደለም። ስለዚህ ልናቃቸው እያንዳንዳቸው ልናቃቸው ይገባናል። ምን ምናቸው አሁን ሰው ሊነቃ የሚገባው ምንድነው? መጀመሪያ በቃ እኚህን ሰውዬ ከዛ ጋር ያውርድ። እኛ እኮ መንግስት አይደለም እኮ የሽግግር መንግስት አያስፈልገንም። ሙስሊም መስጊድ እንዳትገባ የተደረክበትን ዋናው አላማ ንቃ። እንዳትነጋገር እንዳትደራጅ እኮ ነው። ምርጫ ብለህ እንዳትቀሰቅስ ነው። እሱንም በአብይ ምንድነው ዲስኩርና በዚህ በክብሪት ቲቪም ተቆጣጣሪውታል። ያው እነሱ ስለተቆጣጣሩት ያለምን ዜናም አሰሙ። የተዘጋ መስጊድ እኮ የለም የትም ዓለም ላይ ኢትዮጵያ ውስጥ ብቻ ነው መስጊድ የተዘጋው። አብዛኛው ቦታ ተከፍቷል። በረከተን ተብለዋል። እንዴ ለምንድነው ማንነካው? እንዴ ስንት ሰው ነው የሞተብን? 2004 ስንት ሰው ደም ነው የፈሰሰው? ስንት ሰው ነው የሞተው? ቤቱ ይቁጠረው። ሬሳ ያልቀበረ እኮ አለ፣ የተቀበረው ተቀብሯል፣ ያልተቀበረ እኮ አለ። እስካሁን ድረስ እኮ በ2004 ልጅ ከቤት የተወስዶ ያሉ ስንቶቹ ቤታቸው የተበተነው ትዳራቸው የፈረሰ ስንቶች አሉ። እንዴ እዛ ማዕከላዊ ይቁጠረው የሞቱት። መርፌ የማይሰጥ መርፌ ሰጥተው የገደሏቸውንም ይኸው እናውቃለን። አወከርን እና አብድራዛቅ እኮ እንዴ ስንት ስቃይ አይተዋል። እና በድሩ ሲል
እና አህመዲን ጀበል እና አህመዲን ጀበል ይላል አዳሜ ቆሻሻ ህዝቡላ እንዴ አህመዲን ጀበል እንኳን ልትነኩት አይደለም ዙሁር ላይ ፀሐይ ትንሽ ጋደል ስትል የሚታይ ጥላ አለ እሱን እንኳን አትነኩት እሱን እንኳን አህመዲን ጀበል አይደል ጥላውን አትነኩት ጥላውን እሱ የተነካ ጊዜ የሙስሊም ሁለት አይን ጠፋ ማለት ነው ይሄን ልታቁት ይገባል አህመዲን ጀበል እንዴ ያ ዘመንትና ያው ከትንሽ ጊዜ በኋላ ራቁቱን ሄደ እንደሚባል ነው ከጀርመን እሱ የታወቀ ነው ስሙን መጥራት ማለፍ አያስፈልግም 360ዎች ደግሞ ድሮ ልክ ኢትዮጵያ ሙስሊም ብላችሁ ኢትዮጵያ ኦርቶዶክስ ብላችሁ የነበራችሁ ፊታችሁን ያውን ፊታችሁን ደግሞ ወይ ጧት ስትወጡ በመስታወት ጭጋጋም መስሏል እኮ ተመልከተው ማን ዲያቆን ሀብታሙ ማን ኤርሚያስ ፊትህን ያው ጧት ስትወጣ ያጭጋግ ፊትህን ነው እንኳን ስለ ሙስሊሙ ልትናገር አይደለም ፊትህን አስተካክለው መጀመሪያ አፈር ፊትህን በፊት የነበረት መልክና አሁን ያለ መልክ አንድ አይደለም ለምን በሙስሊም መጣ ይሄን ወቁት ሙስሊም ስትነኩት ነው የሚነካችሁ ካነካችሁ አይነካችሁ ይሄ ልታቁ ይገባል እንዴ ከአሜሪካ አታዩም እንዴ ከእስራኤል አታዩም ያው ከእንግሊዝ ተመልከቱ የገቡበት እኮ ጦስ እኮ ሊወጡት አልቻሉትም ጦርነቱ እዛ ጋም ኢትዮጵያ ውስጥ ያለው ሙስሊም ነካለው ብለህ የማትወጡበት ጉድጓድ ትገባላችሁ የማትወጡበት ጉድጓድ ተቆፍሮላችኋል ስለዚህ ሙፍቲ ዶክተርነት የሰጡት አብይ ሊሸውዶት ዶክተርነቱ ይቅርቡት እርሶ እዛ መስጊድ ገብቶ አስተምሩ ከርሶ የሚፈልገው ስንት መማር የሚፈልግ እርሶ እግር ስር ቁጭ ብሎ መማር የሚፈልግ ስንት ወጣታል እሱን አስተምሩ እዛ ጋር ተነሱ እርሶ ኢህአዴግ ያሰጠኝን ዶክተር ይሄኛው ሰጠኝ ይሄም ያው እኮ ኢህአዴግ ነው ስሙን የቀየረው እባብ በ6 ወሩ ነው በአንድ አመት ቆዳውን ይቀይራል በቃ ቆዳውን ቀይሮ ነው የመጣው ከኢህአዴግ ቀጥሎ ያለው መንግስት ያ ማለት ነው ስለዚህ ሙፍቲ ይነሱ ያ ቦታ የእርሶ ቦታ አይደለም ምንም ነገር ሰው ሙስሊሙ ሳይሞት የ2004 ጊዜ ሳይደገም እስኪ በቃ ያው ይቅርታ እስካሁን ላደረኩት ነገር ይቅርታ ብለው በቃ ሰው የሚልኩ እንዴ በመሹራ ሙስሊም በመሹራ ያምናል በቃ ይቅርታ በቃ እስካሁንም ላጠፋሁት ላልተናገርኩት እዛ ውስጥ ሆናችሁ ሁለታችሁም ሁለት ምላስ ይሆናል እርሶ ወይ እንዳልሰማ ያኛው ትክክለኛውን አብጠርጥሮ ለተናገረው ነገር እርሶ ምን አለ ዝም ቢሉ ወይስ ያ ክብሪት እንደው ምንድነው አምጥቶ ካስደገመውቦቱ የሚቀራቦት ወይም ደግሞ ይሄዱና መዲና 20 ቀን እኛ እንከፍላለን የአውሮፕላንም የምንም እዛ ዘምዘም እየጠጡ ይጣሉት የተሰራቦት ሴራ ካለ والله እኛ እንከፍላለን እኛ የብር ችግር የለብንም መሪን ያጣነው والله ነው መልሽኛ ሙስሊሞች ብር አላጣንም የሚመራን መሪን ያጣነው አባስ ነው ያጣነው ዛጋ ደግሞ እርግጠኛ ነኝ ካሁን በኋላ ወንድ እንደውም አይመራንም ሴት ነው የምናደርገው ስንት ሴት ሱመያ ሴቶች እኮ አሉ እንዴ እዛ ጋር ግድ ወንድ ብቻ ነው እንዴ ሊመራን የሚገባው ጠቅላይ ሚኒስቴሮች አሉ አይደል እንደ ዓለም ላይ ሴቶች ሀገራቸውን አንቀጥቅጦ ያዙ ቀጥ አድርገው ለህዝባቸው የሚሞቱ ስንት ሴቶች አሉ አይደል እንዴ ኢትዮጵያ ውስጥ እኮ ስንት ሱመያ ሴቶች አሉ ወጥቶ መናገር የሚችሉ ያ ስለሆነ እሳቸው ቦታውን ይልቀቁና ለወጣቱ ይስጡት የተማረ ምሁራን አለ ኢንሻአላህ ስለዚህ ያ ነው የሚበጀን ነው ማለት አንቺንም አላህ ይጠብቅሽ አላህ ረጅም እድሜ ከጤና ጋር ሰላም አለይኩም ወራህመቱላሂ ወበረካቱ የሰጠሽኝ ጊዜ በጣም አመሰግናለሁ ጀዛከላህ ኸይር على كل حال እንደሰማችሁት ነው
እዚህ ጋር የምትሳደቡ ሙስሊሞች ረፉ። እርስ በርስ ማትሰዳደቡ፣ ከካፊሩም ጋር ተሰዳደቡ። ስድቡን ተውት፣ ይቅርባችሁ። ሀቂቃ የምትሰዳደቡ ሙስሊሞች በራሳችሁ ወንጀል ነው የምታፈሩት እዚህ ጋር ማለት ነው። እያየኋችሁ ነው። ስለዚህ አትሰዳደቡ። ካፊሮቹ ይሳደቡ፣ ተዋቸው። እነሱ ከስድብ ውጪ የሚያውቁት ነገር የለም። ይሄ የታወቀ ነው። ስለዚህ ተዋቸው፣ ይሳደቡ እንደፈለጉ። እዚህ ጋር ግን እኛ የተነሳንበትን አላማ እነሱ ሊያስቱን አይገባም ነው። እኛ የምንነሳው ዲነል ኢስላምን ለማገልገል ነው። እነሱ በተሳደቡ ቁጥር፣ እነሱ ድንጋይ በወረወሩ ቁጥር እኛም ያንን ድንጋይ መልሰን ለመወርወር ሳይሆን ያንን ድንጋይ ሰብስበን ቤት ለመስራት እናውል። የዛኔ እኛ ከነሱ የተሻለ ሆነ እንገኛለን። በየቦታው ሙስሊሙን ቢሰድቡት ቢሞልጩት ሙስሊሙ ላይ የሚለጠፍበት ነገር የለም። ዛሬ ህዝበ ክርስቲያኑ ለሙስሊሙ ያለው አመለካከት ለሙስሊሙ ያለው ጥላቻ የመጣው ከነሱ ከምላሳቸው ነው። ይህ ማለት ግን እኛ ከነሱ ተከትለን መሳደብ አለብን ማለት አይደለም። እነሱ ሲሳደቡ እኛም መስደብ አለብን ማለት አይደለም። ተዋቸው። ኢንሻአላህ ከቻልሽ ቁጥሬን ከስራ አስቀምጫለሁኝ በኢሞ ነው። ኢስላም ነው ህይወቴ። እየሰማሽኝ ነው ኦር እየሰማከኝ ነው? ቁጥሬ ከስር ተቀምጧል። በዛ ደውላችሁ ማግኘት ትችላላችሁ። በሜሴንጀር አትደውሉ፣ ተማም ስለማይሰራ ማለት ነው። ስለዚህ ሁሉም ሙስሊም በራሱ ሊነቃ ይገባል። እነዚህን መጅልስ ላይ ፌደራል መጅልስ ላይ የተቀመጡትን ሊያስወርድ ይገባል። መስጂድ ሊያስከፍት ይገባል። እኛ ሁላችንም አስገቢ እንጂ ትላለች። ኢስላም ነው ህይወቴ። እየተናገርኩኝ ነው። እየሰማሽኝ መሰለኝ። ካልሰማሽኝ ደግሞ አስሬ ላንቺ ምደጋግምበት ምክንያት አይኖርም። ከስር ቁጥሬ ተቀምጧል ኦር ተቀምጧል። ኦኬ፣ በዛ ቁጥሬ መደወል ትችላላችሁ። በሜሴንጀር አይሰራም። ሜሴንጀር አይሰራም። ሀሳብ መስጠት የምትፈልጉ ቦቶም አለላችሁ፣ ኢሞ አለላችሁ። በሱ ደውሉ፣ በቴሌግራም አደውሉ። ኦኬ፣ እስላም ነው ህይወቴ። እንደሰማሽው ነው፣ እንደሰማከው ነው። አለኩል ያህል ዛሬ መጅልስን ለምን ትቃወማላችሁ ብሎ መጅልስን መቃወማችን የሚከነክነው ብዙ እንዳለ ነው የተረዳሁት። የት እስከምን ደርስ ነው የሚጠብቀው የሚለውን ነገር አላውቅም። እስከዛሬ ብዙ ጊዜ መጅልስን ስንቃወም ብዙ ሐሳቦችን ስታነሱ የነበራችሁ ዛሬም ተመሳሳይ ሐሳብ ልታነሱ ከፈለጋችሁ አንሰማችሁም። ከላስ እናንተ አንድ እርምጃ መንቀሳቀስ ካልፈለጋችሁ የሙስሊሙ መሰደብ ካላስጨነቃችሁ የሙስሊም አብደላህ ያላህ ባሪያ ነኝ። ኔትወርክ የለህም ወይ? ኔትወርክህን አስተካክለው። ኢንሻአላህ ኔትወርካችሁን አስተካክሉት። ሐሳቤን እንኳን ልጨርስ አልቻልኩም። ወይ ሐሳባችሁን አንዴ አጠቃልዬ እንትን ልበል። ኔትወርክ የላችሁም። አለኩል ያህል እኔ ሐሳቤን ልጨርስ። ወይታ አንዴ ኢንሻአላህ የምትሳደቡ የራሳችሁ ጉዳይ ብዬ ነው የምተዋችሁ ማለት ነው። ዞሮ መጅሊሱን ዛሬ ካልተቃወምን መቼ ኡስታዞች ሲገደሉ ዝም ሲል ለምን ተገደሉ ብሎ የአዲስ አበባ መጅልስ ደግሞ መግለጫ ሲያወጣ መንግስት ይሄንን ነገር ባስቸኳይ ማቅረብ አለበት፣ ለፍርድ ማቅረብ አለበት ብሎ የአዲስ አበባ መጅልስ ሲናገር የፌደራል መጅልስ ለምን ተቃወመ?
ዛሬ እናንተ እዚህ ጋር የምትቆረቆሩላቸው ለምን ተቃወሙ? የኡስታዞች መገደል ችግር የለባችሁም እንደዛ ማለት ነው? እስኪ ችግራችሁ ምንድነው? እዚህ ጋር አሁን መታችሁ የምትሳደቡ ማለት ነው። ሙስሊሙ እኛ እኮ ያልናችሁ ያለ ነው በአንድነት እስላምን እናገልግል ነው። ኢስላምን እናገልግል። ሙስሊም አራጅ ነው ገዳይ ነው ሲባል ለምንድን ነው ሰምታችሁ ባልሰማ ዝም የምትሉት? ዞሮ አሁንም 1000 ጊዜ ደጋግመን የምንናገረው መስጂድ መከፈት አለበት ነው። ዓለም ላይ መስጂድ ሲከፈት ኢትዮጵያ ላይ ለምንድን ነው ያልተከፈተው? አይመለከተንም። እሺ የዓለሙ ይቅር። ኢትዮጵያ ላይ ቤተክርስቲያን ሲከፈት የጣዖት ማምለኪያ ስፍራዎች ሲከፈቱ መስጂድ ለምን አልተከፈተም? መስጂዱ እርኩስ ሆኖ ነው ከቤተክርስቲያኑ ይልቅ? መጅልስ ለምንድን ነው መስጂድ እንዲከፈት ያላደረገው? እስኪ በዚህ ጉዳይ የምትሉት ነገር እንስማ። ለምንድን ነው መስጊድ የማይከፈተው? ምርጫ እንዳይካሄድ። የምን ምርጫ? የፌደራል ብዛጋ የፌደራል መጅልሱ ላይ የሚቀመጡ ሰዎች ተመርጠው በህዝቡ ምርጫ እንዳይቀመጡ። ምክንያቱም ህዝቡ ወደ ምርጫ ከገባ እነዚህ ቀጥታ ይወርዳሉና ማለት ነው። እኛ የኢስላም ጉዳይ የሚያገባን ከሆነ እነዚህን ልንቃወም ይገባል። መጅልሱን ልናስወርድ ይገባል። እኛ ያቀፍናቸውን ጠላቶቻችንን ከኛ ሳናስወግድ ሳናርቅ እንዴት ነው ሌላውን ልንከላከል የምንችለው ነው? ማንንም ይሁን ማን ኡስታዝ እኮ ኡስታዝም ኡስታዝ ያጠፋሉ እኮ እንዴ! ኡስታዝ ስለሆኑ ብቻ አያጠፉም እንዴ? ፍጹም ናቸው? ላ ወላ የሰው ፍጹም የለውም እኮ። ስለዚህ እኛ አንድ ነገር መጥፎ ነገር ባየን ቁጥር መቃወማችን አይቀርም። ምክንያቱም የዲናችን ጉዳይ ያሳስበናልና ማለት ነው። እዚህ ጋር የምንናገረው የምንጮኸው ለብሔራችን አይደለም፣ ወይ ደግሞ ሙስሊሙ ከሌላው የበለጠ ቦታ ይሰጠው ኢትዮጵያ ላይ ያልን አይደለም፣ ከሌላው የበለጠ ክብር ይኑረው ያልን አይደለም። እያለን ያለነው ሙስሊሙ እንደ ሙስሊም ይቆጠር። የኢትዮጵያ ውስጥ ሙስሊሙ አራጅ ገዳይ ጫፍጫፍ የሚሉትን መጅልሱ ያስወግድልን ይክሰስልን። ምክንያቱም መውሰስ የሚችለው እሱ ስለሆነ፣ አለበለዚያ ግን ይህን ማድረግ ካልቻለ ቦታውን ይልቀቅ። በሰላም ቦታውን ይልቀቅ። የሚሰራው ለሙስሊሙ እኮ ነው። መጅልስ የሙስሊሙ ድምጽ ነው እንጂ እኮ የካፊሩ ድምጽ አይደለም። ሄሎ አለኩል ሀል መጅልስ የሙስሊሙ ድምጽ እንጂ የካፊሩ ድምጽ አይደለም። ስለዚህ የሙስሊሙን ድምጽ ማሰማት ግድ ይለዋል። የሙስሊሙን ጩኸት ማሰማት ግድ ይለዋል። ያለበለዚያ ምን ይሰራልናል? እኛ እስከዛሬ ለሙስሊሙ ምን ሰራ? መጅልስ የፌደራል መጅልስ ለምንድን ነው በዲኑ የሚያፍረው? ለምን ያፍራል? ከዚህ በፊት በአባይ ጉዳይ ላይ ሲከራከር የነበረው በአባይ ጉዳይ ላይ ጠበቃው ሆኖ ሲታገሉ የነበሩት ሙስሊሞች ናቸው ወላ ካፊሮች ናቸው? ማን ነበር ሲታገል ሲከራከር የነበረው? እዛ ሙስሊሙ ነው አይደል? ግን የዛን ሰዓት ካሸነፈ በኋላ መጅልሱ መግለጫ ሲያወጣ በሌላ ስም በንጉስ አርማ ስም ነው
በሌላ የንጉስ ስም የንጉስ ነጃሺ ሀገር ብሎ አላስቀመጠም። ለምን አፈረ? በነጃሺ አፍሮበት ነው። ነጃሺ ዓለም የሚያውቀው በዓለም የሚታወቅ በኢትዮጵያ ብቻ ሳይሆን ንጉስ ነጃሺ በዓለም የሚታወቅ ነው። መግለጫ ሲያወጣ ግን የንጉስ አርማንትን ሀገር ሄሎ ምንድነው ዛሬ ኔትወርክ ከኔ ነው ወላ ምንድነው? ሶ መጅልሱ በዲኑ ላይ ካፈረ በነገስታቶቹ ላይ ካፈረ ይሄ በንጉስ ነጃሺ ላይ የሚያፍር ከሆነ ሙስሊሙን አይመለከትም። ከዚህ በፊት ዳንኤል ክብረት ነጃሺ ሙስሊም ናቸው የሚል አክራሪ ነው። አላነሳም ካላስ እንዳትደውሉ ማለት ነው ወይ አይሰራ على كل حال ነጃሺ ሰልሟል የሚሉ አክራሪ ናቸው ብሎ ሙስሊሙን በአጠቃላይ ተናግሮ ነበር። ሙስሊሙን በአጠቃላይ በነጃሺ ስም የተሰየመውን መስጂድ አሁን አዲስ የተሰጠውን ወደ 400 ሺህ ካሬ የተሰጠቻን መሬት በነጃሺ ሲሰየም እንግዲህ ራሱ መንግስትን የሰየመው ዶክተር አብይ ነበር በነጃሺ ስም የሰየመው። የፌደራል መጅልስ ግን አቶ ሙፍቲ ኖ ብለው የአፍሪካ አንድነት ምናምን ብለው ጠሩት ማለት ነው። ለምን አፈሩበት? የነጃሺ ስም ለምን አይጠራም ኢትዮጵያ ውስጥ? ማን ነው ይሄንን እንዲደረግ ያደረገው? ስሙ እንዲቀየር ያደረገው ማን ነው? የነጃሺ ስም የዛ ቦታ እንግዲህ እንደ ቱሪዝም ነው ከየዓለሙ ሰው መጥቶ እንዲጎበኘው የተደረገው። ለምንድን ነው በነጃሺ ስም የነበረው እንዲቀየር የተፈለገው? ማህበረ ርኩሳን ደስ እንዲላቸው ነው። ዳንኤል ክብረት አይሆንም ብሎ ተቃወመ። ከዛ ማህበር መጅልሱም ወጥቶ ኖ አይሆንም ብሎ ተቃወመ ማለት ነው። ሰው መጅልሳችንን እየመራው ያለው ማን ነው? መሪውን እያሽከረከረ ያለው ማን ነው? በዚህ ጉዳይ ላይ እስኪ አስበንበት እናቃለን ወይ? ሁላችንም ይመለከተናል ካልን የዲናችን ጉዳይ ይመለከተኛል ካልን መጀመሪያ መጅልሱን ማስወረድ ግድ ነው። መጅልሱ ወንበሩ ላይ እስካለ ድረስ ሰላም አይኖርም። ግልጽ ነው። መጅልሱ አሁን ላይ ያለው የፌደራል መጅልስ ከተቀመጠበት እስካልወረደ ድረስ ለሙስሊሙ የሚቆረቆር የለም። ሙስሊሙም ድምጹን የሚያሰማው አካል የለም። ምክንያቱም ያሁን የፌደራል መጅልስ የኛ የሙስሊሙን ድምጽ ለመስማት ጊዜም የለውም። ስራም አላጣ። ጊዜ ኖሯቸው የሙስሊሙን ድምጽ እንኳን ለማስተጋባት የሚጥሩትን የአዲስ አበባ መጅልስ እያብጠለጠለ ዝቅ እያደረገ ነው። መስጂዶች እንዲከፈቱ ፍቃደኛ አይደለም። ለምንድን ነው ይሄ ሁላ? ታዲያ ይሄ ሁላ መጅልሱን ማን ያሽከረከረው እንደሆነ አያመላክተንም ወይ? ዛቡዬ እምቢ ብሎኝ ነው እዛ እንትኑ ላይ በሌላ ስልክ ስለነበር የገባሁት ሊሰራልኝ አልቻለም። ለዛ ነው ፊኒሽ እያለኝ እምቢ አለኝ። ረጅም ሰዓት ሜቢ ምንናል መጨረሻ ላይ ተሽ ከሆነ እምቢ ብሎኝ ነው። ሄሎ ስለዚህ ያ ኡመት መሐመድ እኛ ልንነቃ ይገባል። ዛሬ ከካፊሮቹ በላይ የኛ ጠላቶች ራሳችን አቅፈን ያዝናቸው መሪ ብለን ያስቀመጥናቸው ናቸው። እነሱን ከወንበራቸው አስወርደን የሙስሊሙ ኡማ ይሄ ዋሃብያ ነው፣ ይሄ አሻሪያ ነው፣ ይሄ ምንድነው እያለ የሚከፋፍል ሳይሆን ይሄ ዋሃብያ ነው እኔ አላገለግለውም፣ ይሄ አህባሽ ነው እኔ ለሱ አላገለግልም አይመለከተኝም የሚል ሳይሆን ቁርአንን አንብቦ ወቁርአንን ተረድቶ ሙስሊሙን ሁሉ አቅፎ የሚይዝ መጅልስ ነው የምንፈልገው።
የሙስሊሙን ጩኸት የሚያስተጋባ ነው የምንፈልገው። ሙስሊሙ ሲደፈር ለምን የሚል መጅልስ ነው የምንፈልገው። አለቀ። መጅልሱ ማንንም ሊፈራ አይገባም። ተረዳችሁ? መጅልሱ ማንንም ሊፈራ አይገባም። መግለጫ ማውጣት ባለበት ሰዓት መግለጫ ማውጣት ግዴታው ነው። ማህበረ ርኩሳን በሙስሊሙ ላይ እንደዛ ሲያሴሩ መክሰስ የሱ ግዴታ ነው፣ የመጅልሱ ግዴታ ነው። ግን አልከሰሰም። ሻሸመኔ ላይ በደረሰው ጥቃት ሙስሊሞች ናቸው ተብሎ ያ ሁላ ሲነዛ ምንም አይነት መግለጫ አልወጣም። ለምንድን ነው? ምን እየተሰራ ነው? ሙስሊሙ ከሌላው በምን ይለያል? በየቦታው በየሚዲያው ስትገቡ ኢስላም ጠልነት ሲሰበክ ኢስላም አረዳ፣ ኢስላም ገደለ፣ ሙስሊሞች እኛ በማስረጃ ነው የምናወራው። እነሱ ጋር ስንሄድ ግን ያለ ማስረጃ ነው። በዚህ ዙሪያ ላይ እነሱ መጅልሱ መክሰስ ይችል ነበር? አይችልም? ይችል ነበር፣ ግን የመክሰስ ፍላጎት የለውም እንጂ ለምን ይከሰዋል እንዴ? መጅልስ ዘመዶቹ አይደሉም እንዴ? ተያይዘው አብረው በአንድ ጓንት የተያያዙ ናቸው። እንዴት ይከሳቸዋል? ዛሬ ማህበረ ርኩሳን ሙስሊሙን አንገቱን እያስደፋው፣ መጅልስ ግን በደንብ አንገታችሁን ድፉ እያለን ያለው። ኡስታዞቻችን መገደል እያሳሰበው አይደለም። የዲናችን መደፈር እያሳሰበው አይደለም። ይህ መጅልስ ምንድነው ጥቅሙ? ለሙስሊሙ ጥቅም ያለው ወንበሩ ላይ ተቀምጦ ምን እየሰራ ነው? ምንም እየሰራ አይደለም። ምንም ጥቅም የለውም ይህ መጅልስ። ስለዚህ ይህ መጅልስ ይውረድ፣ የሁላችንም ድምጽ ነው። ሼር አድርጉት። ሁሉም የዚህ ድምጽ አባል ሊሆን ይገባል። ሙስሊሙን ኢስላምን ማስደፈር የማይፈልግ ዘመድኩን ዛሬ ኦሮሚያ ክልል በሰሞኑ እንግዲህ ሲል የነበረው ኦሮሚያ ክልል ያሉት ሙስሊሞች አራጅ ናቸው ሲል ነበር። እስኪ እዚህ ጋር አይመለከተኝም ብለህ የተቀመጥክ ሙስሊም ካለ ዛሬ ደግሞ ተነስቶ ስልጤ ክልል አራጆች ናቸው ያለ ነው። ይቀጥላል። ስልጤ ክልል ያሉ ሙስሊሞች አራጅ ናቸው ያለ ያስከትላል። ደግሞ አማራው፣ ጉራጌው ምኑ ያለ ደግሞ ይቀጥላል። ዘመድኩን የነሱ ልሳን ነው። ዘመድኩን የማህበረ ርኩሳን ልሳን ነው። ማህበረ ርኩሳን የሚናገሩት በዘመድኩን ነው። ተረዳችሁ? እነሱ ስራቸውን በሚስጥር ይሰራሉ። እንዲናገር የሚፈልጉትን ለሱ ያቀብላሉ። እሱ ይናገራል እዚህ እየወጣ ምን አለበት? እዛ ኢትዮጵያ ያለው ሰው ይሙት ይጨፍጨፍ ከፈለገ ምን አስጨነቀው? እሱ አይምሮ በበርገር ተደፍኗል። ማሰብ አይችልም። እብድ ውሻ ነኝ ብሏል። ፋለን እብድ ውሻ ነው። እብድ ውሻ ከሱ የተሻለ ነው በ10 እጅ። ሁላችንም መስጂዳችን እንዲከፈት ልንጮህ ይገባል። የመጅልሱ ነገር በመስጂድ በምርጫ ተቋቁሞ እንደ አዲስ ጤነኛ ሰዎችን እዛ ቦታ ላይ ማስቀመጥ የኛ ግዴታ ነው። ሙስሊሙ በዚህ ጉዳይ ላይ ሊሰራ ይገባል። ሌላ ማንንም መጥቶ ሊሰራልን አይችልም። እኛ ራሳችን ተንቀሳቅሰን እኛ ራሳችን የሙስሊሙ ጉዳይ የኢስላም ጉዳይ ያሳስበኛል ብለን እስካልሰራን ድረስ ከሌላ ቦታ መጥቶ ለሙስሊሙ የሚቆረቆር አይኖርም። ካፊሩ ላንተ ዛሬ አይቆረቆርልህም። እየሰደበህ እየሞለጨህ ነው እንጂ ያለው ይቆረቆርልኛል ብለህ አታስብ። ስለዚህ ለምን እኛ ከነሱ ጋር አብረን እንደ ኢንሻአላህ እንደ መጀመሪያ ሰሞን ብዙ ሁጃ ሲሰጣቸው ነበር። ብዙ ምንድነው ኡዝር ሲሰጣቸው ነበር። አይ ገና አዲስ ስለሆኑ ነው፣ ገና በደንብ ስላልተቋቋመ ነው፣ ገና እንደዚህ ስለሆነ ነው፣ እንዲህ ስለሆነ ነው። እንግዲህ እየተባለ አመት ከ5 ወር አካባቢ ሆናቸው አስቆጠሩ። ተመሳሳይ ነው፣ ለውጥ የለም። ስለዚህ እኛ ደግሞ ለውጥ የሚያሳየን መጅልስ እንጂ ምንፈልገው ለውጥ የሚያጥምጣብን አይደለም። ለውጥ የሚያሳየን መጅልስ ለኛ ያስፈልገናል። ለውጥ ከሌለው ምንም አይሰራልንም።
ዛሬም እንደገና እንደ አዲስ መስዋዕትነት የሚከፈልበትን ጊዜ እንዲመጣ አንፈልግም። የሞቱት ኡስታዞቻችን በ2004 እስከ 2000 ከ2004 ጀምሮ ሲሞቱ ሲገደሉ በእስር ቤት ሲታሰሩ የነበሩ ኡስታዞቻችን የእነሱ ደም ይበቃል፣ የእነሱ መገደል ይበቃል፣ የእነሱ ድካም የእነሱ ስቃይ ይበቃል። ድጋሚ ሌላው ስቃይ መምጣት የለበትም በእነሱ መዘናጋት። ዛሬ በፌደራል መጅልሱ መዘናጋት ሌላ መስዋዕትነት ሊከፈል አይገባም። ይህ ከመሆኑ በፊት እኛ ለራሳችን ነቅተን መጅልሱን ከተቀመጠበት ማስወረድ የኛ ግዴታ ነው። ድምጻችንን ማሰማት የሁሉም ሙስሊም ግዴታ ነው። እኔ ከመጅልስ ከተቀመጡት ጋር የግል ጸብ የለኝ፣ አላቃቸው አያቁኝ። ግን በዲኔ ጉዳይ ላይ ሲመጣ አልደራደርም። ማንም ይሁኑ ማን ዛሬ ሙፍቲ ነኝ ብለው እዛ መጅልስ ላይ ስለተቀመጡ ሲሳሳቱ አይቼ ዝም አልልም። ግልጽ ነው። እንግዲህ ፌደራል መጅልስ በቪኦኤ አማርኛ ወጥቶ እስከመቃወም እንዴት እንደዚህ አይነት መግለጫ ያልተጣራ መግለጫ ይወጣል ብሎ ኡስታዞች ተገደሉ ብሎ ባወጡት ሰው ሁላችንም ልናስብበት ይገባል። ለማንኛውም ሁላችንም በመጀመሪያ ከምንም ከማንም በላይ መስጂዳችን ይከፈት። ምርጫው የሚካሄደው እዛ ነው። ህዝቡ ተሰባስቦ መወያየት መመካከር የሚችለው መስጂድ ነው። ስለዚህ መስጂዳችን ይከፈት። መጅልስ ይህንን ነገር አዎ መስጂድ ይከፈታል ብሎ ከነገ ዛሬ ሳይል መግለጫ ማውጣት አለበት። መስጂዶቹን መክፈት አለበት። ነገ ዛሬ ሳይልም ምርጫው እንዲካሄድ ማድረግ ግድ ነው። አዎ ምርጫ መካሄድ አለበት። የምን ምርጫ? የፌደራል መጅልስ ምርጫ። እኛም ይመራን እንጂ እኮ የሚያወዛግበን መንግስት አይደለም፣ መሪ አይደለም። መሪ ነው የምንፈልገው እንጂ ያወቅነው መንገድ የሚያጠምብን አይደለም የምንፈልገው። ዛሬ በብሔርህ ተመክተ አይ እኔ አማራ ነኝ የሙስሊሞች ምንድነው አይ እኔ ስልጤ ነኝ የኔ ጉራጌ ነኝ የኔ ጉዳይ ከፋፈል አይገባም። ዛሬም እዚህ ጋር እነ ዘመድኩን ወጣው ወሃብያ አክራሪ ወሃብያ እንደዚህ ያደረገ ሲል እኔ ወሃብያ አይደለሁም ብሎ የሚኩራራ ሙስሊም ካለ ይህ ሐቂቃ አቅሉ ገና ጠቧል ማለት ነው። አቅሉ ገና አልሰፋም። በአቅሉ ገና ማሰብ አልጀመረም ብዬ ነው የምለው። ካፍሮች ዛሬ እዚህ ጋር ወሃብያ የሚሉት ወሃብያ ማለት ምን ማለት ነው ብለህ ብትጠይቃቸው መልስ የላቸውም። ግን ዛሬ ወዚህ ጋር ወጥቶ ወሃብያ ሙስሊም የሚል ካፊር በዝቷል። ለምንድን ነው ይሄ በዛው? ዘመድኩን ከየት አምጥቶ ነው ይሄን ሁላ ወሬ የሚያወራው የሚለፈልፈው? አደም ከሰራ ይቻላል ኢንሻአላህ።
hello 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 ይሰራል ስልኬን ዘግቼው ነው ምክንያቱም ሐሳቤን እንኳን እንጨርስ አልሰጡኝምና ኡስማን ይሰራል ፎዚያ አህለን ብያለሁ ወአለይኩም ሰላም ወራህመቱላሂ ወበረካቱ ሙስሊሞች ማፈዘናል ይሄ እኮ የታወቀ ነው ሄሎ السلام عليكم ورحمة الله وبركاته وعليكم السلام ورحمة الله وبركاته حساب መስጠት ይቻላል ይቻላል ኦኬ ያው ጀዛክላ ኸይር ብዙ ነጥቦችን አንስቼ ያስተላለፍሽ ነበረ አላኩል ሐልን እኛ አሁንም ቢሆን ችግራችን ከራሳችን ነው ያለው የራሳችንን ችግር የራሳችንን ቤት ቆሻሻ ማጽዳት አለብን ይሄ ደግሞ የኔ ያንቺ የነሱ የሁላችንም ኃላፊነት ነው በማን ዙሪያ ላይ በመጅሊስ ዙሪያ ላይ ይሄ ጉዳይ እኔና አንቺ ብቻ ምንጮህበት ወይም ደግሞ አንድ ሌላ ወንድምም የሚጮህበት አይደለም ሁሉ ማህበረሰብ የሚጮህበት ጉዳይ ነው መጅሊስ ተጠሪነቱ እንዴ መጅሊስ እኮ የተወከለው እኮ እንደሞ መጅሊስ ተቋቋመው እኮ ለኡማው እኮ ነው ኡማው አንገቱን ደፍቶ የኡማውን እንባ የማያብስ ከሆነ ታዲያ የትኛው መጅሊስ ነው የኢትዮጵያ እስልምና ጉዳይ ጽፈት ቤትም ሆነ መጅሊስ ሆነ ተብሎ ተቀምጦ የሚያገለግለው ማንን ነው ታዲያ የኡማውን ይሄን ችግር ካልፈታ ለኡማው ተደራሽነቱ እንደዚህ ካልሆነ طيب ታዲያ መጅሊስ የኢትዮጵያ ሙስሊሞች ተቋም ነው የሚባልበት በየትኛው ሐሳብ በየትኛው ስሌት ነው አይደለም ትናንትና ወዲያም ወንድማችን አብዱራሂም አህመድ የሚገርምሽ ማለት ነው በጣም የሚያሳፍር ወንድማችን አብዱራሂም አህመድ ይሄን ጉዳይ ሊያጣራ ያው እንግዲህ በባለፈው ያነሱት የወጣው መግለጫ ኢማሞቻችን በመታረዳቸው ለማስተባበል እንትን አድርገዋል የሌላ እንደው በነገራችን ላይ የሌላ እምነት ተከታዮች በኢቲቪ እንኳን በቀደም በኢትዮጵያ መገናኛ ብዙሃን ቀርበው እንኳን መግለጫ ሲሰጡ ሰምታችኋል አይደል አይታችኋል አይተመልከች የሰው እንትን እንደዚህ ነው የሌላው ተቋም እንደዚህ ነው የኛ ግን በጠራራ ፀሐይ ባይን እንኳን እየተገደሉ ቤታቸው እንኳን ተመልከቱ ኢንሻአላህ አላህ ግን ይሄን ሁላ ነገር የሚያቀነው ችግር የለውም አንድም ነገር የሚደበቀው ነገር የለውም አላህ ያውቃል ይሄን ችግር የለውም እነሱ ዛሬ ቢክዱት ማለት ነው ይሄን እንኳን ባይን የታየው ዓለም ሁሉ ያየው እረ በጣም አሳፍሮናል በጣም የመጨረሻ እኔ ውስጥ የኖር ያለው والله العظيم እንዴ አራስ የሶስት ወር ህፃን ልጅ እኮ ነው አቅፋናት እኮ የተገደለችው ልጅ እኮ የሚጠባው እኮ ነው በነገጣቱ የሞተው እንዴ በጥይት እኮ ነው የተገደለችው በላለም እኮ እቺ ሴት እኮ የሞተችው ይሄ ኢማም የሞተው እኮ እቤት ውስጥ እኮ ነው የሞተው እቤታቸው እኮ ነው የሞተው እስኪ ያስቡት ቆማችሁ እነዚህ ኢማም ምን ሲያረጉ ነው ተቃዋሚ ፓርቲ ሆኖ ነው እንዴ ተፎካካሪ ፓርቲ ሆኖ ነው እንዴ የተገደሉት ወይንም መንገድ ዘግተው ነው እንዴ የተገደሉት እቤታቸው የተገደሉት ይሄን ታዲያ የካደ መጅሊስ በየትኛው ስሌት ነው እኔን ወንድሞ የኢትዮጵያ ሙስሊምን ይወክላል ብዬ በአፌ ሞልቼ መጅሊስ አለኝ የምለው በፍጹም አበደን አይወክለንም ይሄ ሁላችንም ይበስራ ይህ ደግሞ እውነት ለመናገር ይሄ ነገር እስከሚስተካከል ድረስ አሁንም ጮታችሁ ወደፊት ነው
የፈራ ይመለስ መናገር የሚፈልግ ይተው በያቅጣጫው ይጮሃል መጅሊስ አካሄዱን ያስተካክል ሳይሆን መጅሊስ ይውረድልን መጅሊስ ለአመራር ያሉትኝ አልተስማሙም ለህዝቡን እየከፋፈሉ ነው ያሉት እኛ ለአንድነት ብለው ነበር ያመጣቸው ያሉት ዛሳ አይደለም ለአንድነት አይደለም እየከፋፈሉ ነው በመንሃጅ እየከፋፈሉ ነው አንተ እንትና ይያሉ እንደነዚህ አይነት መሪ አይደለም እኛ ምን ፈልገው ኡማችን ተከፋፍሎ እኮ እስከዛሬ ማኑሩ አልኩ አንድ የሚያረገን ነው የፈለገው የሚመራን ነው የፈለገው እንዳችን የሚያብስልን ነው የፈለገው መዳሪሶቻችንን የሚሰራልን ነው የፈለገው ወገኖቻችን ሲያለቅሱ ሲጎዱ አለዋችሁ አይዟችሁ የሚል ነው የፈለገው በገንዘብ ማንም ይጠይቅ የለም በቃላት ብቻ እንኳን አይዟችሁ ብሎ እንኳን 3 ደብዳቤ 4 ገጽ መስመር ለመጻፍ አንድ ደብዳቤ አፋቸውን የተለጎሙ ናቸው እኮ እንደዚህ ስለዚህ የመጅሊስ ጉዳይ አሁንም ይቀጥላል ወደ ጉዳይ ልምጣልሽ በቀደም አብዱራሂም አህመድ ጸሐፊውን ቃሲም ታጁድን የተባለውን አቀረበው እያዳመጥኩ ነው ቁጭ ብዬ እኛ እናውቀው ማን እንዳወጣው ማንን ተሳይሉ ብሎ ተናገረና አጋጣሚ ስልኩ ተዘጋ መልሶ ደወለ ወንድማችን አረ በፍጹም ምን ሊሆን አረ ስራቸውን ያቃሉ ስራውን ያውቃሉ እንደሆነ አንድ ወንድማችን ደሞ ገባ ለሱ ደወለለት እያዳመጥኩ ነው ቁጭ ብዬ እስከ መጨረሻ አዳምጫለሁ ውስጥ ያለውን ችግር ራሱ አለመግባባት ስንት ነገር እንዳለ ስንት ጫና ያደረጉ እንደሆነ ከዚህ በፊትም ቢነገርም በግልጽ ነው አሁን የተነገረው ግን እሱ ያለው ወንድማችን አይተውት ከነሱ ያሉትን የዑለማ ምክር ቤት ናቸው እነዛ ማለት የቦርዱ ምክር ቤት የጻፉት ማለት አይተዋል እነሱ ከነሱ ውስጥም እኛ ይሄን እንትን ምንድነው መግለጫ ስናወጣ ከነሱ ውስጥም ነበሩ አሁን ግን በሌላ ስለሚሾፈር መጅሊስ መሪውን ሌላ ስለሆነ የጠቅላይ ሚኒስትር አማካሪው ይከፈዋል በማለት እጃቸውን አስጠምዝዘው ያልተጣራ መረጃ ነው ብለው መጡልሻል ይቅርታ አይዞታሽ ስለዚህ ይሄን ያክል ናቸው ያልተጣራ መረጃ ነው ብለው ትናንትና ወዲያም በትናንትና በቪኦ ይቀርቦ እኛም ማናውቀው ነው ብሎ ሽንጡን ገትሮ የሰውዬ በትናንትና ሲናገር ነበር የሚያጅበው እኮ በጣም እሱ ነው ቪኦኤን ድረስ ሄደው ይሄን ነገር ማውገዛቸው እንግዲህ ይሄንን ነገር ማህበረ ርኩሳን በጥብቅ እንደተቃወሟቸው ነው የሚያሳየው ሌላ ምንም አይደለም አዎ እኮ ተናገርኩ እኮ እኔ ማስረጃዬን በቀደም ተናግሬያለሁ መድገም አይሆንብኝ እንጂ ተናግሬያለሁ ምናልባት ያልሰማ ሰው ካለ መናገር ይቻላል ማስረጃዬን ነግሬያለሁ ማን ይሾፈረው እንደሆነ መጅሊስን እነማን እንዳይከፉ እንደሆነ እንደዚህ የሚደረገው ተናግሬያለሁ በቀደም አስቀምጬልሻለሁ የሰማ ሰምቶታል አዎ anyhow ለምሳሌ ይሄ ሰውዬ አሁን ይሄው ጸሐፊ የተባለው ከሱ ከጀመር እስኪ ባለፈው የዛሬ 2 አመት ዶክተር አብይ አህመድ 9 ኮሚቴ 10 ምንድነው 6 የዑለማ ምክር ቤትና 9 ኮሚቴ ሲያዋቅር ይሄ ሰውዬ እኮ አልተመረጠም እኮ በነ ዶክተር አብይ አህመድ እኮ አልተመረጠም እኮ ሰውዬ ሲጀመር ይሄው ሰውዬ እኮ የተመረጠው በማን ነው በሾው መርገነቲ በፍላጎታቸው እኮ ነው ያስቀመጡት ሰውዬ ማን ነው እስኪ የመረጠው ሙንትና ከዚህ እንኳን ብንጀምር ማለት ነው አልተመረጠም የዛን ሰዓት ከሶስት ከሞራን 3 ከንተና ብሎ 9 ሲያዋቅር 26 የዑለማ ምክር ቤቶች ሲዋቀሩ የዛን ሰዓት የሰውዬ እኮ ልብስ ጀመረ ማን ያስቀመጠው ይሄን ሰውዬ ሾው መርገነት ናቸው ያስቀመጡት በራሳቸው ስልጣን እናቃለን እኮ ዝም ብለን ነበር እናቃለን ይወጣል ከዚህ በኋላ የሚሰሩት ስራ ይወጣል ገና ፌደራል መጅሊስ እንደውምኛ ኦዲት ይደረግልን ባዶ ካዜና ነው የተቀበልነው እያሉ ዱባይ ላይ ሄደው የተንሸራሸሩበት በምንድነው በምን ስሌት ነው በምን ሂሳብ ነው ይሄም መድረሶቻችን መስጊዶቻችን አጥራቸው እየፈረሰ ውሃ ያንጠባጠበ ቆርቆሮ ተቀዳዶ
እነሱ ዱባይ የሄዱበትና የተዝናኑበት በየትኛው ሂሳብ ነው? በማን ሂሳብ ነው? በማን ገንዘብ ነው? ገና ኦዲት ምን እንጠይቃለን? ወደ መንግስት ነው የምንጮኸው እኛ ከዚህ በኋላ እኮ ኦዲቱን ወደ መንግስት ነው የምንጮኸው። የህዝቡ ከዚህ በፊት የህዝቡ ገንዘብ ተበንዝሮ ተበልቷል 1 2 3 ተብሎ በሞተ ሰው ፔሮል እየተከፈለበት በሞተ ሰው የፌደራል መጅሊስ በጀት ሲመነዘር ነበር፣ ሲበላ ነበር፣ ሲባክን ነበር፣ ኤክስትራቫጋንስ ሲሆን ነበር። ከዛን ጀምራለን ካስፈለገ እኛ ግን ያ ሁላተን ነበር ብለው ደግሞ አልቻለም። ይሄንም እንጠይቃለን። ስለዚህ ይህ ሰውዬ ባለፈው ኢምራን መስጂድ ለቡ ላይ ያ ሁላ ወንድሞቻችን መስጂድ ላይ ገብቶ ሲደበደቡ ያን ቪዲዮ እንግዲህ ያላየ ያን ቪዲዮ አይቶ እሪ ያላለ የለም። በእርግጠኝነት እዚህ ልሻል ገብተው ወንድሞቻችን እንደዛ አድርገው ሲደበድቡ በቪዲዮ እንኳን ተቀርጾ ተለቋል በማህበራዊ ሚዲያ ላይ። ያንን እንኳን ሲጠየቁ ምንድነው አሉት? አይመለከተኝ ተደውሎላቸው ማለት ነው። ያ ሁላ ውርጅብኝ ሲወርድባቸው አይመለከተኝም ነው ያሉት። ይሄ ሰውዬ ማን ነው? ይሄው ጸሐፊ የማይዋሽ የማይከድ ማለት ነው። አይመለከት እሱ የሚመለከተው ታዲያ የሙስሊሞችን እንቅስቃሴ ለማስቆም ነው እንዴ? የሙስሊሞች ተቋም የሆነ ነገር አንድ ነገር ጥቃት ደርስበት ያንን አይዟችሁ እንኳን ፈረሰ ብሎ ያንን ነበር የሚጠብቀው። አሁንም ያን ከማድረግ ወደ ኋላ ላሉ ነገር በነገራችን ላይ ትናንትና ኢማሞች ሲገደሉ መግለጫቸውና ያልጣራ መረጃ ነው ብለው ያወጡት ያው ማለት ነው የሙስሊሙ ጸር ናቸው። እነዚህ አንቲ ሙስሊም ናቸው። እንኳንም መጅሊሱ ነው ኡማውን ያገለግሉ አይደለም የኡማው ጠላቶች የኡማው ከፋፋይ በትክክል ፋይተናል እኮ የአዲስ አበባ መጅሊስ ፕሬዝዳንት የኦሮሚያ ክልል መጅሊስ ፕሬዝዳንት ሄደው እኮ በአካል ምክትሉ የሀጂ ምክትል ዶክተር ጅላኒ እኮ ሄደው እኮ በአካል እዛ ሲያስተላልፉ ነበር እኮ መልእክት። እድሜ ለማህበራዊ እድሜ ለቴክኖሎጂ እነሱ የተጣራ ሚዲያ አይደለም ምንድነው የተጣራ መረጃ አይደለም ዝም ብሎ ነው ገና ምናምን ብለው እዛ ቢወሻክቱ የሚሰማው የለም ከዚህ በኋላ ማለት አንሰማቸው። خلاص ሀያ ወንድም እህትራማችን አልቋል። ሐቅ ላይ ነው። ሐቅን ለመናገር ደግሞ ትልቅም ቢሆኑ ማለት ነው ትልቅም ቢሆኑ ዓሊምም ቢሆኑ ሐቅን ሲያልፉ ተው አረ ትክክል አይደለም ያካሄድ የማለት ሐቅ ላይ እስከቆም ድረስ ትንሽነት እንትን አይለውም። አንዳንድ ሰዎች ሊናገሩ ይችላሉ እነዚህ ባለጌዎች ብለው ለማየተናገሩ እነዚህ ባለጌዎች አባታችን እንትን እያሉ ይላሉ። ከነሱ በላይ እኛም እናከብራቸዋለን። ነገር ግን የሚሰሩት ስራ ደግሞ እኛን ሙስሊም ኡማውን እየጠቀመ አይደለም። በግልጽ በተጨባጭ በማስረጃ ተነስተን ነው እንጂ ዝም ብለን አይደለም እንደዚህ ምን ሞግተው ከዚህ በኋላ አሁንም ቢሆን ለአድማጮችም ሆነ ማንንም ይሄን ቪዲዮ ሼር ያድርገው ችግር የለም። መጅሊስ ማለት ነው መጅሊስ እንደ ጥያቄያችን መሰረት መጅሊስ ምንድነው መስጂዳችን ምርጫችን በመስጂዳችን በተባለበት መሰረት ያን ነገር እስካልሆነ ድረስ አሁንም እኛ መናገራችንንም ሆነ ማስተላለፋችን አንተው ምርጫችን በመስጂዳችን ሌላው መስጂዳችን ይከፈትልን ይያል መስጂዳችን ይከፈትልን ኢንሻአላህ። መስጂድ የተዘጋበት ምክንያት ምንድነው? ሁላችንም ግልጽ ነው እናውቀዋለን። ግልጽ ላልሆነ ለሰው ካለ ምርጫ ይካሄድ ብሎ ማህበረሰቡ እንዳይነሳ ህገ ወጥ መሆናቸውን ራሳቸው ይመሰክራሉ። ራሳቸው ያውቃሉ ህገ ወጥ እንደሆነ ዛሬ የተቀመጡ በህገ ወጥ ነው የተቀመጡት። ለ6 ወር ነበር የተቀመጡት አራዝመዋል። 1 አመት ከ6 ወር በላይ ሆኗቸዋል በእነሱ ፍቃደኝነት በእነሱ ስልጣን ማለት ነው። ስለዚህ ይሄን ስለሚፈሩ መስጊድ እንዲከፈት አይፈልጉም። ተቃውሞ ይደርሳቸዋል።
መስጊዳችን ይከፈትልን አሁንም እንጠይቃለን ኢንሻአላህ እኛ ቆም ይመለከተን ለምሳሌ የእስልምና ጉዳዮች እስከተባለ ድረስ እኛ ያው የሙስሊሙ ጉዳይ የሚመለከተው እነሱ ነው በሚል ነው እንጂ መንግስትንም የመጠየቅ መብታችን እኮ አለ መንግስት የመጠየቅ መብት አለን የትኛው የእምነት ተቋም ነው የተዘጋው የነማን ነው የተዘጋው ኢትዮጵያ ላይ እስኪ እንይ ከተባለ እስኪ ማንስ ዘጋው እውነት ለመናገር ተዘግቷል አልተዘጋም ታራ ምንድነው የኛ ለምንድነው የሚዘጋው ልክኛም እንደነማንኛውም ማህበረሰብ እንደማንኛውም እምነት ተከታይ እርቀታችንን ጠብቀን መስገጃችንን አድርገን ማስካችን ለብሰን እንሰግዳለን በተለያዩ ዓለም ይሄው እየተሰገደ ነው እየሰገርን ነው ይሄው እየኖርን ነው እየሰገድን ስለዚህ ይሄ አሁንም እንጠይቃለን እነሱም ቢታሉ ወደ መንግስት እንሄዳለን ችግር የለውም ኢንሻአላህ አሳጥሩ ያለ ነው ጀዛከላህ ኸይር ኢንሻአላህ የተለያዩ ወንድሞቻችን በተለያየ ቋንቋ በተለያየ ስብስብ መስርተዋል ኢንሻአላህ ይሄ ሚዲያ ለማጠናከር ሁላችንም ከጎናቸው በመቆም ኃላፊነታችንን እንድንወጣ እላለሁ ኢንሻአላህ ምናልባት ወደፊት ወጥቶ አሁን አንዳንድ ነገሮች ሊያዘጋጅ ይችላል የኡማው ነው ይሄ ድምጽ ኢንሻአላህ አጀማመሩ የኡማው ለኡማው አገልጋይ የኡማው ድምጽ የሆነ ነውና ሁላችሁም ያንን ጆይን እንድታደርጉላችኋለሁ አመሰግናለሁ ጀሚላ አረዝምኩብኝ ሰላም አለይኩም ወራህመቱላሂ ወበረካቱ ወአለይኩም ሰላም ወራህመቱላሂ ወበረካቱ ጀዛከላህ ኸይር ኢንሻአላህ መስመር ተለቋል ነው ايوه السلام عليكم وعليكم السلام ورحمة الله وبركاته እንዴት ናችሁ ተታስሪት ቀጥታ አልহামዱሊላህ ማሻአላህ ያነሳችሁ ሐሳብ ዋና የመጅሊስ ጉዳይ ስለሆነ በሱ ኢንሻአላህ ሐሳብ መስጠት ይቻላል ኢንሻአላህ ያው አጠር ለመስጠት ነው በመጀመሪያ የመጅሊስ ጉዳይ ሲባል ሰዎች በሁለት አይነት እይታ የሚያዩት ነገር አለ አንደኛው የሆነ ወገን አለ ብሎ የሚያስቡት ነገር አለ ያው መጅሊስ ላይ ኖረው ኡማውን ከፋፍሎት የሚገኙ ሰዎች በሁለት እይታ እንድንታይ ስለደረጉን ማለት ነው ኢንሻአላህ ያ ጀማዓ ሁና ተደውሉ ቢኮዝ ያወራ ነው ይሰማል ሁለተኛው አካል ደግሞ ያው መጅሊስን ያጨመላለቁ ያበላሹ ነው ብለው የሚሉ አካላቶች አሉ በመጀመሪያ መጅሊስ ለሙስሊሙ ሐቂቀተን ማለት ነው ያውኛ እድሜያው ሙስታን ወደ ሰላታ እየደረስን ባለንበት በዚህ እድሜያችን ስለ መጅሊስ ሁሉ የምንሰማው ሩሮ ስቃይ መከራ ለሙስሊሞች ድምጽ አለመሆን ደም የመጅሊስ አካል ይቀየርልን መጅሊስ እንዲሆንልን አብዛኛው ሰው የታሰረበት ከ87 ጀምሮ ሁሉ የታሰረበት መከራ ስቃይ ያየበት ያለው ሁኔታ ነው ኦኬ ሁሉ መከራና ስቃይ አልፈን ግን በዚህ ባሁኑ ትውልድ አዲስ ነገር ተፈጥሯል እንጂ በጣም አዲስ ነገር ተፈጥሯል ይህ አዲስ የተፈጠረው ነገር የመጅሊስን መዋቅር ወይም ደግሞ መጅሊስ ከዚህ በፊት እንደ ኤንጂኦ የሚተዳደር የነበረውን የሙስሊሞች ወኪል የሆነውን መጅሊስ እንደ አንድ አካል እንደ አንድ የሙስሊሙ ወይም ደግሞ ሙስሊምን የሚያስተዳድር አካል ሆኖ በፌዴሬሽን ምክር ቤት በህግ ተወካዮች ምክር ቤት በአጠቃላይ ህገ መንግስቱ በሰጠው መብት ህግ አጽድቆት ወደ ስራ ገብቷል ኦልሞስት ወደ ስራ ገብቷል ሳይሆን ወደ ስራ እንዲገባ መንገዶች ተመቻችተውለታል ነገር ግን በዚህ ሁኔታ ላይ ያለን እጅግ በጣም የሚያስጠላና እጅግ በጣም ለሙስሊሙ የማይመቸውን ስራ መጅሊስ ውስጥ ሆነው የሚሰሩ አካላቶች አሉ ለምሳሌ መጅሊሱን የፌደራል መጅሊስን በሁለት ከፍሉታል የዑለማዎች ምክር ቤት የሚልና ምንድነው የፌደራል መጅሊስ የዑለማዎች ምክር ቤት በሚልና አንደኛውን ደግሞ
ትላንትና መግለጫ ሲሰጡ እንደነበሩት እነ ሼህ አብዱል ጀሊል አሮን የነሱ ሌላኛው ግሩፕ አድርገው ከፍለውታል። በአቂዳም ለሁለት ከፍለውታል፣ በአሰራርም ለሁለት ከፍለውታል። ተመልከቱ። አንደኛው አካል ለሙስሊሙ እንደምንም ተፍጨርጭሮ ወጥቶ ሊሰራ ሲል ለምን ይሄንን አልክ ህጋዊ አይደለም ብለው ጆሮን የሚሉት አካላቶች አሉ። ለምሳሌ ምናልባት ሁላችሁም ተከታትላችሁ ከሆነ ከትላንት በስቲያ ሼክ ቃሲም ታጁዲን በሃሩን ቲዩብ ላይ ወንድማችን አብዱራሂም አላህ ይጠብቀው ብዙ ጥረትና ብዙ ልፋት አድርጎ ሊያገኛቸው ሞከረ። በብዙ መከራ አገኛቸው። ግን ምንም አይነት ንግግር እንትን ሊሉት አልፈቀዱም። ከአንዴም ሁለት ሶስቴ ነው ስልክ የዘጉበት። ለሰው እንኳን በምን አይነት ሁኔታ ማውራት እንዳለባቸው ሙስሊሙን በምን ማስተናገድ እንዳለባቸው እንኳን በሞጣ ላይ አይተናል። እጅግ በጣም ንቀት በታዘለበትና እነሱ ፈላጭ ቆራጭ መስለው በሚታዩበት ሁኔታ ነው ያየናቸው የዛን ጊዜ ማለት ነው። አብዱራሂም ጠይቃቸው ጥያቄን ትተው ምን እንደሚመልሱ ሲቀጥል ደግሞ እኛን የሚመለከት ወይም ደግሞ ከመጅሊሱ ህጋዊ ሰውነት ውጪ የሆነ መግለጫ ነው የተሰጠው ይላሉ። እነዛም ህጋዊ መጅሊስ ውስጥ ፌደራል መጅሊስ ውስጥ የሚሰሩ አካላቶች ናቸው። እነዚህም እንደዛው። ነገር ግን እነዛኛዎቹ መጮህ የሚፈልጉት ካፊሮች ሲነኩ ነው። ሙስሊሞች ሲነኩ ለሙስሊሞች ድምጽ መሆን አይደለም የሚፈልጉት። ካፊሮች ሲነኩ እየወጡ ይጮህላቸው፣ ካፊሮች ሲነኩ እልልልው ይበሉላቸው። ለሙስሊሙ ግን አያገባቸውም፣ አይመለከታቸውም። የኦሮሚያ መጅሊስ ብቻ ነው እንደ ለሙስሊሙ የሚያገባው። የአዲስ አበባ መጅሊስ ብቻ ነው እንደ ሙስሊሙ የሚያገባው። ዋናው እኮ ከላይ ያለው ነው። አንዳንዶች ሸውመርን አትንቁ ምናምን ይላሉ። ሸውመር የማይነቁት ማን ናቸው? ጥፋት ሲያጠፉ ማንም ይነካል? አሊ እኮ አሊ ኢብኑ አቡ ጣሊብ ረዲየላሁ ዐንሁ አቡበከር ሲድቅን ዛሬ በእኔ ትእዛዝ ውስጥ ነው ያላቸው ጊዜ አለ። ዛሬ እኔ ነው ማዝ አንድ አመራር ላይ እሱ እንዲመራ እሱ እንዲያዝ ተደርጎ አምር ትእዛዝ ስለሆነ አቡበከርን አሸር المبشرين ከአስሩ ጀነት ከተበሰሩት ውስጥ የመጀመሪያ የሆኑት ሲዲቅ የተባሉት አቡበከርን አሊ ዛሬ በእኔ ውስጥ ነው፣ ስለዚህ ምንም ነገር ማድረግ ከኔ ትእዛዞች አይችሉም ብሏቸዋል። በእስላም ሐቅ ነው፣ ምንም አይነት መወላወል የሌለበት ማለት ነው። ማናቸው እሳቸው ሙስሊሙ ላይ ጥፋት ሲያጠፉ ሰው እንዲናገራቸው የማይፈለገው? እየናቅናቸው እየሰደብናቸው አይደለም፣ በብዙ ነገር ልንለያይ እንችላለን። ነገር ግን የሙስሊሙን መብት ካላስጠበቁ ማንም ለሙስሊም ምንም አይደለም፣ ማንም ምንም አይደለም። ይሄ ምንም ጥርጥር የለውም። ለነሱ ካፊሮች ይጮሃሉ፣ ካፊሮቹ ይሏቸዋል፣ ሙስሊሞች ደግሞ አስጠቃችሁን ይሏቸዋል። ምን ማለት ነው ይሄ? እንዴት ነው ሙስሊሙ ይሄንን እንኳን ማስተዋል የማይችለው? እንደነሸ ማነው ሼህ ቃሲም ታጁዲን እንደነሸ ዑመር ኢድሪስ ሐቂቀተን ሙስሊሙን እያስበሉት ነው ያሉት። በቃ ሙስሊሙን ቁማር እያስበሉት ነው። ስለዚህ ይሄ ነገር መስተካከል አለበት። በቃ ስልጣኑን ይልቀቅ፣ ወደ ቤታቸው ይግቡ። ሙስሊሙ የሚፈልገው አመራር ቦታው ላይ ያስቀምጥ። ማንም ከማንም ያንስም፣ ያኔ ይተያይ። ናግጠመኝ ናውጣ እንተያይ እየተባለ የሙስሊሙ ሞት እንደ ሞት የማይታየው የሙስሊሙ ደም እንደ ደም ይታየዋል። እንዴት ሙስሊሞችን ይወክላል? በየትኛው ሂሳብ? ነገ አማም አላህ እያንዳንዳችን ለምንጠየቀው ጥያቄ ምንድነው የምንመልሰው? የዚሁማ መሪዎች ነበራችሁ፣ ለዚሁማ ምንድነው ያላችሁለት ሲባሉ ምን ሊሉ ነው? ምን ልንል ነው? ስለዚህ አጀማ በሀገራችን ላይ ከ70% በላይ ወይም ደግሞ ከ70 ሚሊዮን በላይ የሆነ ቁጥር ያለው ሙስሊም ማህበረሰብ እንዴት ሆኖ ነው መሪውን እስካሁን ድረስ ማስተካከል ወይ ደግሞ መምረጥና ራሱ ቦታው ላይ ማስቀመጥ ያልቻለው? ለምንድነው? ምንድነው ጉድለታችን? ምንድነው የቸገረን? የመንግስት ጫና እንዳለ ሆኖ የመንግስትን ጫና ሌሎች እንደሚፈጽሙት እኛስ ይህንን ጫና ማስወገድ ለምን አልቻልንም? ልናስብበት ይገባል። ወላሂ ትናንት ያን የማይነቀነቅ ተብሎ የተባለን ወንበር የነቀነቀ ትውልድ ዛሬ የት ገባ? ወዴት ነው ያለው? የማንን ጥሪ ነው የሚጠብቀው? ስለዚህ ንብረታችን ማንነታችን እንዲመለስልን
ሁሉም በአንድነት ሁሉም ሙስሊም ማህበረሰብ ኃይል ይገባል። ለኛ ድምጽ መሆን የማይችል አካል ሙስሊሙን አይወክልም በፍጹም። እነዘመድኩን ትናንትና ምን ሲሉ ነበር? የአህመዲን አንጃ ይላል መጥቶ እዚህ ጋር የአህመዲን አንጃ አራጅ ከታፊ ይላል። አንድም ከአህመዲን ፔጅ ላይ ወይ ከአህመዲን ንግግር ወላሂ ምንም ነገር ላይ ያወጣ ዝም ብሎ አፉን ይከፍታል። አፉን ሲከፍት እጅግ በጣም ምን እንደሆነ እንኳን ያሳያል። አውሬ የሚመስል ሰውዬ በሱ አፍ የሙስሊሞች ስም ይጠራል። ይሄን እያየ የማይነቃ ሙስሊም እኔ እንጃ መች እንደሚነቃ አላውቅም። ወላሂ አላሁ ሙስተዓን አላ ኩሊ ሐሊን ያ ጀማ ተኝተናል። ልንነሳ ይገባል። እንደ እስላም ለእስላም ልንጮህ ይገባል። ትላንት የነበረው ትውልድ ዛሬ መነሳት አለበት። አላህ የተሻለን ነገር ያምጣልን። በዚህ አጋጣሚ ከተፈቀደልኝ መልእክት ላስተላልፍ። አሚን አስተላልፍ። ጀዛኪላሁ ኸይር። አንድነት ኢስላሚክ ሚዲያ ወይም አንድነት ብሮድካስት የሚል ሚዲያ አለና አብዛኛው ጊዜ ያው በሚዲያዎች አሁን ላይ እየተተዋወቀ ያለ ነው። ኦልሞስት ወደ ሚዲያነት ተሸጋግሯል። በዩቲዩብ፣ በቴሌግራም፣ በኢንስታግራም፣ በትዊተር እንዲሁም ደግሞ በተለያዩ በሚዲያዎች የራሱ የሆነን ስራዎችን ይዞ ወይም ደግሞ የራሱ የሆኑ አካሄዶችን ይዞ ወደ መንገድ መጥቷል። ኢንሻአላህ የእናንተን እገዛ ይፈልጋል፣ የእናንተን ድምጽ ይፈልጋልና የዚህ ሚዲያ አባል ሆናችሁ እኛ አባሉ ሆነናል፣ ያው ተቀላቅለናል። እናንተም አባል ሆናችሁ ይህን ሚዲያ ወደፊት እንድታመጡት ብለን እንጠይቃለን። አንድነት ብሮድካስቲንግ ሚዲያ እንደዛ ነው አይደል? አንድነት ሚዲያ ኔትወርክ። አንድነት ሚዲያ ኔትወርክ ማለት ያው ብሮድካስት ነው። አንድነት ሚዲያ ኔትወርክ በተለያዩ ቻናሎች ታገኛቸዋላችሁ። በዩቲዩብ፣ በኢንስታግራም፣ በቴሌግራም፣ በትዊተር እንዲሁም ደግሞ ፌስቡክ ፔጆች ላይ ሁላችሁም ሊንኩን እየተጫናችሁ ጆይን እንድታደርጉ እንጠይቃለን። አላህ ሀገራችን ሰላም ያደርግልን። እህት አላህ ይጠብቅሽ የሚላ ጀዛከላህ ኸይር። ከልብ ነው ማመሰግነው። አላህ ይጠብቃችሁ እናንተ። ምንም አይደለም። ሀሳብ እንድሰጥ ስለፈቀድሽ አመሰግናለሁ። አላህ ይጠብቅሽ። ሰላም እንግዲህ ያው ሰምታችኋል። መጅሊሱን ስንቃወም ያለ ምክንያት አይደለም። መጅሊሱ ሙስሊሙን እያገለገለ ለሙስሊሙ እየደከመ ለሙስሊሙ እየሰራ ቢሆን ኖሮ ስንቃወመው ዛሬ ብዙ ቅር ሊለው የሚገባ ሰው ይኖር ነበር። ግን መጅሊሱ ለሙስሊሙ እያገለገለ አይደለም። መጅሊሱ ለሙስሊሙ እየሰራ አይደለም። መጅሊሱ የሙስሊሙ ጉዳይ አላሳሰበውም። መጅሊሱ የፌደራል መጅሊስ ያሳሰበው ምንድነው? ካፊሮች ምን ይላሉ የሚለው ነገር ነው። ኢንሻአላህ ሰለኝ ኢንሻአላህ ከሰራን እንደው ስለዚህ ሁላችንም አሚን ማማዬ ሁላችንም ተያይዘን በአንድነት ልንሰራ ይሄንን ነገር ልናስወግድ እነዚህ መጅሊስ ብለው ራሳቸውን መጅሊስ ብለው የሰየሙ ሰዎች አንስተን ከነሱ የተሻለ ሊመራ የሚችል ሙስሊሙን ሊያንቀሳቅሰው የሚችል ሙስሊሙን አቅፎ መያዝ የሚችል ሙስሊሙን የማያስደፍር ኢስላምን የማያስደፍር መጅሊስ ልናቋቁም ይገባል። ይህ የኛ ግዴታ ነው፣ የሁሉ ሙስሊም ግዴታ ነው። ኢንሻአላህ ሄሎ ሄሎ ኢንሻአላህ ቻርጅ ልምጣ ይመስለኛል። ለምንድን ነው የማይሰራው አላውቅም።
ማማዬ እስኪ ኔትወርክሽን አስተካክል ኢንሻአላህ። ሄሎ ሃኒ ሃናን ሰግጄ ነው የገባሁት መግሪብ ይመስለኛል። ስልኬ ዘጋ ባትሪ